የኔ ይሁን የሚያነሳው ከሳቸው ጋር ይሁን አላውቅም። የኔ ግን ችግር አለበት። ቲክቶክ ይባልጋል መሰለኝ አንዳንዴ። ብዙ ጊዜ ፎሎ ባጉን ነው የማየው እና በዚህ መንገድ ብንሄድ እላለሁ። እንግዲህ ዲያቆን በዛ ጉዳይ አንተም ተስፋ ቆርጠሃል መሰለኝ፣ ተጠፋፍተን ነበር ረዥም ጊዜ። ስለዚህ ብዙ የምናነሳቸው ነገሮች አሉ። እንደ ተስፋ ሳንቆርጥ ለቤተ ክርስቲያን ዘብ ብንቆም ብዬ አስባለሁ። ቴንኪው። ጥሩ እሺ። እውነት ለመናገር ወንድዬ ቆንጆ ሀሳብ ነው ያነሳው። በል ግን እኔ አሁን ቅድም ሀሜት ምናምን እያልኩ ነው የማንስቻለሁ እና ያንን ከሌላ ነገር ጋር እንዳታገናኙት። አሁን ይሄ ወቅታዊ ጉዳይ ጥሩ የሄዳችሁበት እውነትም ሆነ ያገኛችሁት ምናምን ሊኖር ይችላል። ከአሁን በፊትም ከአንዳንዶቻችሁ ጋር አንዳንድ ጉዳዮችን ስንነጋገርም ነበረ፣ ወንዴን ጨምሮ ማለት ነው። ያንን አይደለም፣ ያንን ሳይሆን ለምሳሌ 100% በቃ አላርን 100% አካውንታቸው ላይ ብር እንዲገባ እያደረጉ ወደ 250 ሺህ ብር ወር 100 ሺህ ብር ምናምን ነው የምንመጣው አይነት እንደዛ አይነት ገንዘብ አሰባሳቢ አድርጎ ሁሉንም የመውሰድ እንደዛ ለምሳሌ ሰምቼ አውቃለሁ። እንደዛ የሚሉ አካላት እንዳሉ እሱ ብቻ ሳይሆን ለምሳሌ እኔ አሁን ለምሳሌ ከትናንት በስቲያ 3ቱን ቀን አይታችሁኛል። ብዙ የተሰደብኩ እኔ ብቻ አይደለሁም፣ ዲያቆን ዘማሪያም ብዙ የተሰደበ ነው እሱም። እና አሁን እኔ እንደውላችሁ አንድ ነገር እንትን በሉ፣ ለምን እንሰደባለን? እየየ ለማልቀስ አይደለም በይሳት እግዚአብሔር በሚያውቀው። ግን አትሊስት ደግሞ የሆነ የለም አንዳንዴ ዝም በተባለም ቁጥር እንደው በዛው በጨረፍታ የሆነች ነገር ለማለትም ጭምር ነው። ዝም በተባለ ቁጥር እንደ እውነት እንዳይመስልና ሰው እንዳይሰናከል ነው። እና በራሳቸው ፍላጎት ቤተክርስቲያን ብለው ሷን አባቶችም ሊሆኑ ይችላሉ፣ ሌሎች ሊቃውንት ሊሆኑ ይችላሉ። ተልእኮ ሲሰጧቸው ያለምንም ብስታብስቲ ሳንቲም ገንዘብ የታዘዙትን ነገር የሚፈጽሙ ሰዎች አሉ። ቢያንስ እሱን ነው። እና እኔም በተመለከተ ለምሳሌ ገንዘብ ተቀብለሃል ብባል እኔ አልተቀበልኩም ማለት ወይ አሁን እኮ ይኸውልህ ገንዘብ ለምን ማሰባሰቢያ ሄዳችሁ አበል ተቀበላችሁ ምናምን አይደለም። አትቀላቅሉ፣ እንዳይቀላቀል ሌሎችም እንዳይቀላቅሉ። አሁን ለምሳሌ እኔም ሊሆን ይችላለሁ፣ አንተም ልትሆን ትችላለህ። የሆነ ቦታ ሄደን አጭበርብረን ከሆነ መረጃው ሲመጣ ያን መረጃ ላይ ነው የምናወራው እንጂ የሆነ ሀሜት አይደለም የምናወራው። አሁን የወጣ መረጃ አለ አይደለ? መረጃ አለ 4 ሚሊዮን ተቀብሎ 2 ሚሊዮን ማሰባሰብ እና ይሄ ኦልሬዲ መረጃው ወጥቷል ማለት ነው። ኦኬ ምናልባት እኔ የምጠረጥረው ነገር አለኝ። አንደኛ 2 ሚሊዮን ብለው የጻፉት በቃ የተሰበሰበው ይሄ ብቻ ነው ብለው ዋና አሰባሳቢዎቹ በልተውትም ሊሆን ይችላል። ባይዘ ለምሳሌ ለአበል የተከፈለው 4 ሚሊዮን ሆኖ ከዚያ አሰባሳቢው ኮሚቴው ይሄንን የሚያደርገው የሚያሰባስበው ሌላ ዋናው ከቦታው ላይ ያሉት ሰዎች ያገኘናት 2 ሚሊዮን ብቻ ነው ብለው ሊጽፉ ይችላሉ። በስተውስጥ ደግሞ ምንድነው በዚያ ስም ምናልባት 10 ሚሊዮን ገንዘብ በልተው ሊሆን ይችላል። እንደዚህ ይደረጋል። እኔ የሌቦችን ሲስተም ስለማውቀው ነው። እንደዚህ አርገውም ሊሆን ይችላል። ስለዚህ አሰባሳቢያዎቹ 20 ሚሊዮን አሰባስበው ቤተክርስቲያኑ በነገራችን ላይ 100 ሺህ ብርም ከሰጣቸው እኮ ራሱ ቤተክርስቲያኑ ተስማምቶ ከሰጣቸው እኔ ያልነቅፋቸውም ባይዘው በቃ አሰባስቡልኝ ውሎ አበል ይሄን ያልሰጣቸዋለሁ ብሎ በራሱ ፈላገ ትክክል የማይሆነው ይሄን ያልተከፍሉኛላችሁ አትከፍሉኝም የሚል ከሆነ ሌብነት ነው። ቅድም ተናግሬያለሁ። ግን አገልግሎ ሲሆን ሲወጣ የሚሻረው አሁን ጸጋዬን የሳብኩት እኔ ነኝ። ባይዘይ ጥሩ መረጃዎችን እያወጣ ነው ወንድማችንና እሱም የሆነ ነገር ይበልና ሌቦችን ግን በፍጹም አንፋታቸውም። እኔ ዛሬ የጀመርኩ እንዳይመስላችሁ በእጅ የተጻፈ ደብዳቤ አለኝ። ከኢትዮጵያ ከመውጣቴ በፊት ከአለቆቼ ጋራ ግብግብ የገጠምኩበት 2 ፔጅ ነው ምናምን በእጅ የተጻፈ መረጃ ይዤው ነው የመጣሁኝ እዚህ ለታሪክ እንዲቀመጥ። ስለዚህ ሌባን በጣም ነፍሴ አብዝታ ትጸየፋለች። አብዝታ ነው የምትጸየፈው። ዛሬም የአስተሳሰብ ያልተቀየረም። ቲክቶክ ላይ በተለይ የታወቁ ሌቦች አሉ። እዚህ ቲክቶክ ላይ ሌቦች አሉ፣ ወንበዴዎች አሉ። በተለያየ መንገድ ነው የሚመጡት እነዚህ ልጆች በቃና እነዚህን ሰዎችን አይ እንደው ብናልፋቸው ምናምን ኖ ንስሐ ከገቡ እናልፋለን።
አሁንም መጥቶ ግን ድርቅ ካለ ግን ካህን ማለት ሰዎቹን ገስጾ ዘልፎ ንስሐ እንዲገቡ የሚያደርግ እንጂ ፍጥጥ ብሎ ሌባው አልሰረኩም ካለ ከቤተ ክርስቲያንም እንለያለን እንኳን አይደለም ከሃይማኖቱ እና ቀልድ የለም። የሰረቀን ሰው ንስሐ ከገባ አጥፍቻለሁ በድያለሁ ካለ ንስሐውን ቀኖናውን ሰተን ከእግዚአብሔር ጋር እናስታርቃለን። አልሰረኩም ካለ ግን እንዳስተዳደር ደግሞ እንወስናለን ማለት ነው። እንደዚያ ነው የምናደርገው። ይሄን ለማለት ነው ክርስቶፎሮስ። ብዙ አትድከም ኤክስፕሌን ለማድረግ ለሌቦችም በር በተለይ ምናልባት ወንዴ ይህች ሐሜት የምትለዋን ነገር ስኮት ስላደረጋት ከሌላ ነገር ጋር አያይዞ ሌሎችም እንዳይረዷት እሱም እንደዛ እንዳይረዳው ለማለት ፈልጌ ነው። እና ለምሳሌ ከምንም ነገር ጋር ሳይነካኩ አሁን ቀሲስ ቅድም ባሉት መንገድ በቤተክርስቲያን አባቶች ሊቃውንት ተልኮ ሰጥተዋቸው አገልግለው ሲመለሱ እነሱም በቃ ሁላችሁም ሌቦች ናቸው አይነት አካሄድ እና በዛ አይነት ሐሜት ውስጥ መውደቅ ያ ሐሜቱን ለሚያማው ሰውም ፕላስ ደግሞ ለአገልጋዮቹ ጥሩ አይመጣም፣ ለቤተክርስቲያንም ጥሩ አይመጣም የሚለውን ፖይንት ብቻ እንድትዙ ነው እንጂ ዳር ድረስ ተጣርቶ እውነትም በቃ የዝርፊያ ወንጀል የፈጸሙ አካላት ሊኖሩ እንደሚችሉ አሉ። አሁን እዚህ ጋር ልናገር አልችልም እንጂ እግዚአብሔር በሚያውቀው አንዳንዱ ፋርዘር መሄድ ያለብኝ ጉዳይ ነው እና ምናልባት ነው እንዴ እናንተ ሄዳችሁበትን ጸግሽን ጨምሮ አንዳንድ መረጃዎችን ማውጣት በተወሰነ መልኩ እንደው ትውረሰች ባላየውም ያው ያለበት ሁኔታ ስለማይፈቅድ ስለነበር ካርብ ጀምሮ እዛ ጋር ሐሜት ነው ያማችሁ ጸግሽ ሐሜት ነው ወንዴ ወይ እንተና ልል አይደለም። በዛ በፍጹም አላረጋ አልችልም። ያልገባኝ ነገር ካለ አትሊስት እስከሚገባኝ ድረስ ወንዴ ሄደበትን መንገድ እኔም ወይ በሌላ መንገድ ላጣራ እችላለሁ። ጸግሽም ሄደበትን ወይም ቀሲስ እንደዛ ቢሄዱ በዛ መንገድ ሄጄ ነው ማስረጃ ከነ ማስረጃ ይዤ መጥቼ ልሞግታቸው የምችለው ልንነጋገር እንጂ አለዛ ደግሞ ትክክልም ከሆኑ አው እንደውም እነሱ እንደውም በትንሹ ከሆነ የገለጹት ደግሞ በከባዱ ልገልጸው እችላለሁ ማለትም የሆነውን ማለት ነው። አንዳንዴ እኮ አደባባይ ላይ ሙሉ ነገር እንደውም አይገለጽም አይደል? አንዳንዴ እንቀንሳለን እኮ አንዳንዴ በነገራችን ላይ እዚህ እንደው መስማት መሸከም በምችሉት ልክ አንዳንዴ ልናገራለን አይደል? አሁን እንደዛ ነው እና አንዳንዴ አዲስ የሚሆንባችሁ ከዛ አንጻር ነው እንጂ እኔ ካሁን በፊትም ቢሆን ራሴን ጨምሮ አንዳንድ ጉዳዮችን እናገራቸው ነበር ለበስ እያደረግንና ከዛ አንጻር እንድትረዱት ነው። ቅድም ወንድማችን መቅደላ መጥቷል። ቀሲስ ይቅርታ እሺ፣ ቅድም ሞዴሬተር ሚውት አረጋህና ከዛ ደግሞ ወጣህ። አይ ቲንክ ወይ ሞዴሬተር አስወጥቷል ወይ ደግሞ ራስ ወጣልና ቀሲስ በመልካም እንትን ነበር የጠየቀው፣ አልተረዳቸውም። ምናልባት ውጭ ከሆነ ያለው የሆነ ነገር ሐሳብ ሊጠቁምህ ነበር። አገር ውስጥም ካለህ ልክ እንደዛው እና ጥያቄያቸውን የት ነው ያለህ የሚለውን ከመናገር ከቻልክ መልስላቸውና ከዛ አይ ቲንክ ወደዚህኛው ሐሳብ እነ ጸግሽም እነ ወንዴ እንኳን ተሰጥቷል ሐሳብ ሌሎችም ይሰጣሉ። ይቅርታሽ ለቅድም ለተፈጠረው እንትን አይ ችግር የለውም። እኔ እንኳን ያው የራሴን ብራሴን ማለት ብዙም እያደረኩ አይደለም፣ ግን በማድረገው የምችለውን አደርጋለሁ። ግን ቦታውን ባልገልጽ እኔንም ባልገልጽ ችግር የለውም። ምክንያቱም ስለምታገል ውጭ ነው ወይስ ውጭ ላይ ግን እሱ የሚለውን አደርጋለሁ። አይ ግን አደረኩም ብዬ መናገር አልፈልግም። እኔ ቀስ የሚሉትን እያደረኩ ነው። ይኸውልህ አሁን ውጭ ነኝ አደርጋለሁ በል ምናምን ሳይሆን የምታነሳስቸው ሀሳቦች ቆንጆ ሀሳቦች ነበሩ እና የገጠሩ ቤተክርስቲያን ምናምን ይታገዝ ስትለኝ ሾርትሊ ባጭሩ ምን ማድረግ ትችላለህ? ይቅርታ ቤት እየተንኳኳ ነው። እሺ እና ምን ማድረግ ትችላለህ መሰለህ? ተወልደህ ያደግክባትን ደብር በቀላሉ $20 ስታርባክስ የምታወጣትን ለምናምን ብትሰጥ ለአንድ መርጌታ ደሞዝ ይሆናል። እና በዚህ አይነት መንገድ በቀላሉ መርዳት ትችላላችሁ። ኤክስፒሪየንስ ስላለኝ ነው። እሱ ልነግርህ ነው። ቀጥሉ። አይ ቀሲስ እሱ የምትሉትን እኮ ይቅርታ በንግግሬ እንዳትቀየሙብኝ፣ እሱ የምትሉትን ሳያደርግ አንድ ሰው የሆነ ሀሳብ አያመጣም። ባይዘው እኔ አድርጌያለሁ ማለት አይደለም። በዛ ውስጥ ገብቶ ችግሮቹን ከውስጡ አልቅሶ ነው የሚናገር። አንድ ሰው ያን ሀሳብ ሲያመጣ ኮሚኒኬት አድርጎ ነው እና በዛ መልኩ ያው አደረኩ ምን ባለኝ በአካባቢ ያደርጋለሁ። እና ግን አሁን የምትሉ ሐሜት ነው ያልኩት ግን እኔ ጴንጦች ጋር ስለምኖር እንዲህ ያደረጉ የኦርቶዶክሶች እንዲዘርፋሉ ብለው ስለሚናገሩ የነሱ ሐሜት ጭምር ነው። አንደኛ እነሱ በብዙ አይነት ነው ቤተክርስቲያናውትን እየመቷት ያሉት። አንደኛ በሙስና እነሱ ይበልጣሉ በሌብነት፣ እነሱ ናቸው የሚዘርፉት፣ እነሱ ናቸው ቁማር እየተጫወቱ ያሉት። ግን ይበልጥ እኛ ጋር ደግሞ
ሰይፋቸውን የሚመዙት ለመምታት ስለሚመጡ ስለሆነ እዚህ ሚዲያ ላይ ስለዚህ ያለው መልኩ አይደለም። ሌባና ፖሊሱን መነጋገር ሳይሆን የሚያስፈልገው እዚህ አሁን እኛ የወጣው ወጪ ይውጣ፣ ግን ምን ያህል ምዕመናን አምጥተናል መልሰናል፣ ምን ያህል ትውልድ በትምህርት ላይ ያለ ነው፣ ምን ያህል የገጠር ቤተክርስቲያን እያፈራች ነው፣ ቤተክርስቲያን የተዘጋው ተከፍቷል ወይ፣ መምህር ያጡት እየተማሩ ነው ወይ የሚለውን ነገር በተለይ ኮሚቴ ተዋቅሮ እስከ ገጠር እስከ ጎጥ ድረስ ወርዶ የሚሰራ መዋቅር መዘርጋት አለበት። ይሄ ነው በቃ የሚያስፈልገው እንጂ ሚዲያ ላይ ማውራቱ ምን ማለት ይቅርታ፣ ማውራቱ አማርኛ ከበድ ይላል እና ያ አያስፈልግም። ስራ ላይ ነው መሆን ያለበት እንጂ ብር ይጠፋል። ደግሞ የሚያማው የማይሰጠው ሰው ነው። የሚሰጠው ሰው እኮ አይናገርም። የማይሰጠው ሰው ዘረፍከው፣ ሰረከው፣ እንዲያደረጋችሁ እንዲወሰዳችሁ እያሉ የሚሉት የማይሰጥ ሰው ነው ከኔ ጀምሮና ይሄን ነገር ሚዲያ ላይ ከምናወጣ የነሱ መዘባበቻ ከምንሆን ግን አክቹዋሊ ያለው ስራ ጀነሬሽን ላይ እየተሰራ ነው ወይ? ሰው በጋብቻ እየሄደ ነው። ሰው በኢኮኖሚው ውድቀት እየተነጠቀ ነው። ሃይማኖት እየተነጠቀ ነው። አሁን በረሃብ ምክንያት ደግሞ በሰሜኑ አካባቢ ያሉ ወንድሞቻችን እየተራቡ ነው። እነሱ ጋር ፈንድ ማድረግ አለብን፣ መረጋጋት አለብን። በየቤተክርስቲያኑ ነገሮችን ሀድ ማድረግ ክርስቲያን ስለሆኑ ሌላ ብሔርን ተው እና ያን አድርገን ይቺ ኦርቶዶክስ ሃይማኖት የአባቶቻችን ሃይማኖትን እስከ መጨረሻው ማጽናት ማመንም አላመንም የአባቶቻችን ቤተክርስቲያን ናት። እስከ መጨረሻዋ ድረስ በእኛ ጄኔሬሽን አንገት መርፋት የለባትም፣ መቀጠል አለባት የሚለውን መወሰን አለብን ነው። እኔ ሁሉ ታች ያሉትን በሙሉ ነው የምናገር የምፈልገው እና በዚህ መልኩ መጓዝ አለብን እንጂ ተረት ተረት አይጠቅመንም። ይሄ የጥላት ወሬ ነው። የነዚህ ጴንጤ ፕሮቴስታንትና የሙስሊሞች ወሬ ነው። ይሄ ማለት የክፉዎቹ የሃይማኖቶችን ሳይሆን እነዚህ አክራሪዎቹ የነሱ አመለካከት ስለሆነ ይቺን ድባን እንኳን መግደላ አንዴ እዚህ ጋር ልግባና ይቺ እስከ ሰሞኑ የምትወራው ነገር እንኳን ሐሜት ናት የእነንተና ናት ምናምን 100% እንደዛ እንኳን ትክክል አይደለም። አሉ እኔ በግልጽ ነገር እችላለሁ። ወጣ ያለ የውስልትና ስራ የሚሰሩ እኔ ብዙ እንዳላወራ የተጠነቀቁ ነው በነገራችን ላይ እንጂ ምን ለምሳሌ ብትሉኝ ከአስከፈለ ነግራችሁ እችላለሁ። ገንዘብ በደንብ የሚበሉ ሰዎች አሉ፣ ግን መካሪ ዘካሪ የሆኑ በቃ በጣም መንፈሳዊ መስለው የሚታዩ በነገራችን ላይ እሱ ብቻ ሳይሆን እኔ እንጃ እግዚአብሔርን ያምኑታል እንደነዚህ ሰዎች ሁሉ ጥያቄ ሚስጥርን በይፋ ማውጣቱ ምን ይጠቅማል ነው ክርስቶፈር አሁን እኮ ጥያቄ እንደ ሃይማኖት እንደ ቤተክርስቲያን ገባኝ። ቆይ አንዴ ቆይ እሺ ቆይ። ስለዚህ እኔ ምንድነው መሰለህ እኔ ቅድም አንዲት ሐሳብ ስናገር ነበር። አንዴ እሺ ቆይ ሞዴሬተሮች ሚውት አድርገዋል። አሁንም ይኸውልህ እኔ የምታነሳቸው ሐሳቦች በዚህ ቆንጆ ናቸው፣ ግን ምን ሆነ መሰለህ መቅደላዬ እዚህ ጋር ምንም አይነት ጥፋት ይጥፋ ምንም ዝም በሉ ዝም ብላችሁ መሰለህ ሐሳብህ አትሊስት መሰለህ ገብቶሃል አይደል? ያ ትክክል አይደለም እያለና ያለ ሰው እንደዛ ነው ሐሳቡ መሰለ አይደለም። አሁን አንደኛ እኔ በጣም ጥሩ የማይሆነው ከዚህ ቀደም አሁን ስማቸው በተለያየ መንገድ የሚወጣ ልጆች መክረናል። መታው ሲፈልጉ በጌም ይመጣሉ፣ ሲፈልጉ የሆነ ጅንጀና ይመጣሉ፣ ሲፈልጉ በሆነ ነገር መልካቸውን እንደ ስስት እየቀያየሩ የሚያጭበረብሩ አውደልዳዮች አሉ። እነዚህ ሆዳቸው በጣም ሰፍቷል። እውነት ለመናገር በአቅማቸው ማለት ከአቅም በላይ ነው የሚበሉት። ኦኬ ሲሪየስሊ ሆድ ከሀገር ይሰፋል። ኦኬ ሆድ ከሀገር ይሰፋል ይባላል። ከሀገር የሚሰፋው አየህ ሆድ ከሀገር ብቻ ሳይሆን በጣም ማጥበብም ትችላለህ፣ ግን አንድ ባቄላ ሁለት ባቄላ በልተህም ልትውልበት ትችላለህ። ደግሞ ሆቴል ውስጥ ታጨናንቀውም ልትውልም ትችላለህ። ሆድ እንዳረጉት ነው። በጣም ሆዳቸው የሰፉ ጤነኛ ያልሆኑ ክርስቲያኖች አሉ። ኦኬ መታረም አለባቸው። ደጋግመን መክረናል። እኔ በግሌ ታው ብያለሁኝ። ታው የመበለት ቤት ጌታ እኮ በአደባባይ ነው እኮ እናንተ የመበለት ቤት የምትበዘብዙ ብሎ እኮ የወቀሰው እኮ በአደባባይ ነው። ኦኬ የመበለቶችን ቤቶች የሚበሉ በተለያየ መንገድ ያውም ደግሞ ጉባኤ ቤት ባላደላደሉት ዝም ብሎ ይሄ በሰንበት ትምህርት ቤት እንኳን የፎረፈ እውቀት ያለው ሰው እንደተማረ ሰው አክት እያደረጉ ይሄ መቼም ይመናን በእናንተ ቋንቋ የሚናገርላችሁ ሊቅ ነው። በእናንተ ቋንቋ በእናንተ ልክ ወርዶ የሚያወራ ሰው ነው ለእናንተ ሊቅ። የሊቃውንቱ አንደበት የሊቃውንቱ ቋንቋ ለእናንተ በቃ ማህይም ባድ ያልተማረ ነው። ችግሩ ይሄ ነው። አንድም ቀን በየትኛውም ቤተ ጉባኤ ያላለፈ ሰው ሲዘርፋችሁ አትንኩብን ትላላችሁ። ሊቃውንቱን ለመሳደብና ለመተቸት ግን አንደኛ ናችሁ።
ስርዓት ያዙ። ሌባ ሌባ ነው። እኔ ዛሬ እዚህ ጋር የምናገረው ሰውዬ ካገኛችሁብኝ አትማሩኝ እንዴ። ኃጢአት አልሰራም አልልም፣ ግን ካገኘው ግን ይቅርታ ነው እንጂ የምጠይቀው እኔ አይኔን ግንባር ደረቅ ያድርገው ብዬ ግን እኔ አልመጣም፣ ድርቅ አልልም። ስርዓት ያዙ እንዴ። ሌባ ከሆነ ሌባ ነው። ዛሴ የምን ኮምፕሮማይዝ ነው? የጠላት ወሬን እንዲያውም በቅበተ እምነት ስም ነው እኮ አሁን እኛ የራሳችን ማጥራቱን ስንተው በዚህ በኩል አጥማቂ ይመጣል፣ በዚህ በኩል ደግሞ የዘመናዊ ቀፋይ ደግሞ ይመጣል። እኛ ቅድሚያ እንዲያውም ንገሩን ካላችሁ የምንሰጠው ለቤታችን ነው። ቤታችንን ነው መጀመሪያ የምናጠራው እኛ። ምክንያቱም ከውጭ ያለ ጠላት ቤተክርስቲያንን አይጎዳትም። ብዙ የውስጡ ከጠነከረ የውጩ ስለማይጎዳት፣ በታሪክም ቤተክርስቲያን ሲጎዳት የኖረ የውስጥ ምንፍቅናና ይሄ አጭበርባሪዎች ሉተርን ያስነሳው የካቶሊክ የውስጥ ነውረኝነት ነው፣ የሥነ ምግባር ጉድለት ነው። ኦኬ ቤተክርስቲያን ምንፍቅናም በተለያየ ጊዜ የመጣው ከውስጥ ነው፣ ከውጭ አይደለም። እነ አርዮስ ከውስጥ፣ እነ ንስጥሮስ ከውስጥ ነው የወጡት። ኦኬ ከውጭ የመጡ መናፍቆች በጣም ጥቂት ናቸው። ስለዚህ ቤተክርስቲያን ከውጭ ኮንክሪት ስለሆነች የውስጡ አይጎዳትም፣ የውጩ አይጎዳትም፣ የውስጡ ግን ይጎዳታል። ሶኛ ወደፊት የምናደርገው እንዲያውም የውስጣችን ላይ ነው የምንሰራው፣ ማጥራት ላይ ይሄ ቅራቅንቦውን ምናምን ገለባውን ማጥራት ያስፈልጋል። ለመሸፈን ምናምን አትሞክሩ። ትዕግስተኛ ለመሆን ካህን ሆኖ እንዴት እኔ ካህን ነኝ፣ ግን ካህን የምሆነው ንስሐ ለመግባት መተህ ንስሐ ከገባህ እንዲያው የእናቴን ልጅ ብትገለው እንዲያው ንስሐ መተህ ከተናዘዝክ አይሱ እኮ ነው ወንድሜን የገደለው ብዬ ላወጣው አልችልም። በታምር ነው፣ በታምር ንስሐ ነዋ ይሄ። ስለዚህ ንስሐ ልጄ የሚነግረኝን ነገር አውጥቼ እማወራ ከሆነ ከክህነትም ያሽራል፣ ከቤተክርስቲያንም ያሳግዳል። ባይዘው እኛ እያወራን ያለ ነው በአደባባይ አይነ ደረቅ ሌቦችን ነው እየተናገርን ያለ ነው። ኦኬ የሚዘርፉትን በአደባባይ የሚዘርፉትን ደግሞ ቤተክርስቲያን ነው መርካቶ ሄደው አይደለም የሚዘርፉት። ሄዱ እዚያ መስረቅ ከፈለጋችሁ መስረቅ በሁሉም ቦታ ኃጢአት ነው፣ ግን ቤተክርስቲያን የሚሰርቅ ሰው ደግሞ ያስጠላል በመድኃኒዓለም። ስለዚህ ይሄንን እንደ ማጋለጥ ምናምን ቆጥራችሁ ስታወሩ እንደው እውነት ለመናገር ከእናንተ እኛ እንሻላለን አይነት ይመስላል እና ጥሩ አይደለም፣ አያንጽም ለማለት ነው። ቴንኪው። እና ሀሳብክን እሺ፣ አንድ ሀሳብ ልጨርስና ቅድም የጀመርኳትን ቆይ ትቀጥላላችሁ በተራሽ። ይቅርታ በአንድ ሚውት አድርገህ ቆዩና፣ እሺ ሚውት ያርጓት አንዴ ማይኳንና እንዳንረባበሽ። መቅደላ ሀሳብክን ባይዙ ተረድተናል፣ ግን መጨረሻ ላይ መስተካከል ያለበት ነገር ስለሆነ ነው እና ይህ ገጠር ላይ ወርደን በየክፍለ ሀገሩ በደንብ መስራት አለብን። በዛም በዚህም በአሕዛብም በመናፍቃንም ብዙ ስራ እየተሰራ ነው ያለው መሬት ላይ በብዙ መንገድ በዳቦም በምንም እየሄዱ እንደገና ደግሞ በብዙ መንገድ በስፖንሰር በተለያየ መንገድ እሱን ወርደን መስራት አለብን። በተለይ ወጣቶች መልካም ነገር ነው እና በነገራችን ላይ እዚህም ደግሞ የምንሰራው ስራ ይህ ዝም ብሎ ወሬ ብቻም አይደለም። እውነት ለመናገር በጣም ጥንቃቄ ይፈልጋል። ማህበራዊ ሚዲያ ላይ ያለውን አገልግሎት በነገራችን ላይ መናቅ የለብንም። ቀላል ነገር አይደለም። ብዙዎች እየጸኑም ነው፣ ብዙዎችም ደግሞ ከሌላ ቤተ እምነት እየመጡ ነው። እኔ ለዚህ እኔ በጠይቁኝ ላስቆጥራችሁ ይችላሉ በምችለው ማለት ነው እማቀውን እና ዋናው ግን ምንድነው ማህበራዊ ሚዲያንም እንጠቀማለን ቀድሰ ነው። እንደገና መሬት ላይም ደግሞ ወርደን ግን መስራት አለብን። ኢንተርኔት የሌለበት ቦታ፣ እንደዚህ ስልክ የሌለበት፣ ቲክቶክ የሌለበት ቦታ፣ ቴሌግራም ዋትስአፕ የሌለበት ቦታ ላይ ወርደን በደንብ እዛ ላይ ያዛ አካባቢ ያሉ ወጣቶችን ህፃናትን ማብቃት ይጠበቅብናል። የሄዱት እንዲመለሱ ጉባኤ ማዘጋጀት ይጠበቅብናል። ምንም እንትን የለውም። ቅድም ደግሞ ቀስ የተናገሩትን በተለይ ደግሞ እዛ አካባቢ በተለይ ተወልዳችሁ ያደጋችሁ በተለይ አካባቢ ማለት ነው እሺ ተወልዳችሁ ያደጋችሁ አካላት ሰብሰብ እያላችሁ ጉባኤ እንዲዘጋጅ ለምሳሌ እንደ ማህበር ነገር እዛው ለምሳሌ እንደ ሰንበት ቤት እንዲጀመር እንደው እንዲያስበን ነበር እስቲ ለምሳሌ ብላችሁ ለምሳሌ እንደዛ እናንተ ፈርቀዳጅ ልትሆኑ ትችላላችሁ። ግዴታ እኔ አይደለም መጠበቅ ያለብኝ እዚህ ግባ ማልባለች ግዴታ ቀሲስ በኩሉ ወይም ሌላ አካል አይደለም መጠበቅ ያለበት። ይሄ በጣም መታሰብ አለበት። ቀደም ቀሲስ መቅደላ እንደምሳሌ ስንትን ሲሉ የት ነው የምትኖረው ሲሉ ለሁላችንም ነው እና ይሄ መታሰብ አለበት። ያዛጋ ምንም እንትን የለውም። ከዚህ ውጭ ግን በጣም ጥንቃቄ ማድረግ ያለባችሁ እዚህ ማህበራዊ ሚዲያ ላይ ስቲል ነው አይኑን ጨፍኖ በቃ እገሌ ወገሊትን ወይም እንትን አባም ይሁን ምንም ይሁኑ ዝም ብሎ አይኑን ጨፍኖ መከተል የሚፈልግ ሰው አለ። ነገ ተሰበራላችሁ እንደዚህ አይነት ሰዎች። በነገራችን ላይ ጥንቃቄ አድርጉ፣ ቆም በሉ፣ አንዳንዴ ፍሬን ያዙ። እንዲሁ ዝም ብሎ በነገራችን ላይ እኛም ልናወራ አንችልም።
በጣም የሚልከሰከሱ አካላት አሉ። ገንዘብ በቃ በጣም ገንዘብ ዝም ብሎ የሚያሽከረክራቸው ማለት ነው፣ የምታጨበጭቡላቸው። እሱ ብቻ ሳይሆን መረር አድርገው ካላችሁ ናይት ክለብ ሁሉም ይሄዳሉ። እንግዲህ መሸከም ከቻላችሁ አሁንም ልጨምርላችሁ ይችላል። እንደዚህም የሚያደርጉ አካላት ቆም ይበሉ። አሁንም ነገ እግዚአብሔር ያዋርዳል በአደባባይ ማለት ነው። የአንዳንዶቹ ደግሞ ትቢታቸው አባቶች እንኳን ሄደው እንዲያናገሯቸው አንዳንዶችን ስንሞክር የሚመልሱላቸው ምላሽ ይሄ አሁን ትክክል አይደለም። አይ ችግር የለውም ዋናው ምን ዝም ብሎ ምን ይስበከን እንጂ ዋና ኤቲስት ሆኖ ሊሰብክ አይችልም። እምነቱ ምንድነው? የአንዳንዶቹ በነገራችን ላይ እምነታቸው ራሱ ምንድነው? በቃ ማለት እኔ ይሄ ልክፍትም ነው ህመምም ነው በነገራችን ላይ አያምኑም። እነዚህ ሰዎች የሚያምኑ አይደሉም። ይኸውልህ ክርስቶፎሮስ የሚሰርቅ ሰው ወንጌል እየሰበከ ወንጌል እየሰበከ ጭፈራ ቤት የሚሄድ ወንጌል እየሰበከ የማይቆርብ ወንጌል እየሰበከ የሚያጭበረብር ሰው እምነት የለውም፣ ፓጋን ነው ይሄ። እንዴ የሚያምን ሰው እንደዚህ ያደርጋል እንዴ? የሚያምን ሰው እኮ ያስቀድሳል። የሚያምን ሰው እኮ ይቆርባል። የሚያምን ሰው እኮ በማይረባ ቆሻሻ ቦታ ላይ እኮ እንዴ አንድ ሰው የሚያምን ሰው የሚታወቅ ሰው ስም ያለው ሰው የሚያውቀው ሰው ልብ አድርግ። ሰው እንኳን የማያውቅህ እንኳን ብትሆን ሰው ይሰናከልብኛል ብለህ ማለት የማያውቅህ ቢሆን እንደው ቢያንስ ሰው እያወቀህ እኮ በድፍረት ኃጢአት የምትሰራ ከሆነ እኮ ለሰውም አትጨነቅም ለራስህም። ይሄ እኮ ፓጋንም ማለት ሌላ። ታዲያ ፓጋን የሚለው ምንድን ነው? እስመ ሰብከ ሃይማኖት ያለብሳል። ሰው ለክፋቱ ሃይማኖትን ሽፋን ያደርጋል። እንደዚህ ያሉ በሃይማኖት ካባ የተደበቁ ዱርዬዎች ናቸው እነዚህ። እነዚህን ሰዎች ግድ የለም አትበሉ። እኔ እንዲያውም በየመጠጥ ቤቱ የሚልከሰከስ ሰው መጥቶ እንዲሰብከኝ አልፈልግም። ቁጭ ወንጀሉን ያስቀምጥ፣ መጀመሪያ ንስሐ ይግባ። ወንበዴ እንደዚህ ያለ ነውረኛ ሊከላከል የሚመጣ ሰው ራሱ ነውረኛ ነው። እውነት ለመናገር አገልጋይ ነኝ ካልክ ኦኬ ቦታን ምረጥ። ኦኬ እንደ አገልጋይ አክት አድርግ። አትሊስት ነው ሰው እንደው እንዳይሰናከልብኝ ብለህ እንኳን ኃጢአትህ እንኳን በግል እንኳን ብታረጉ ተደብቀህ ቤትህ። በእውነት ይሄ እኮ ትክክል አይደለም። ደግሞ ይሄንን ማድረግ ስለሚችሉ ነው እንዴ። ትክክል አገልጋይ ነኝ ሰባኪ ነኝ ዕቅበተ እምነት ላይ እሰራለሁ ካልክ የማይሆን ቦታ ላይ አትገኝ። ሰው ያውቃል፣ ሰው ይሰናከላል። ወንድሜን የሚያሰናክል ከሆነ ስጋ አልበላም አለ ቅዱስ ጳውሎስ። እንዴ ወንድምህን የሚያሰናክል ከሆነ እንኳን ራሱ መብል እኮ ትከለከላለህ። እንዴት ያለ ዘንድሮ እኮ የገጠመን ነገር እንደዚህ እኮ ነው። ፓጋኖች መጡና ሰባኪነን ብለው አክት ያደርጋሉ። አጭበርባሪ ወንበዴ ወንጌል ላይ አትስረቅ እያልክ የምትሰርቅ አለ ጳውሎስ። አትስረቅ ትላለህ ግን ትሰርቃለህ እንዴ? ወንበዴ እዚህ መጥቶ ልክ መካሪ በቃ የሌለ እኮ በቃ ባህታዊ እኮ ነው የሚመስሉት እዚህ መጥተው ቀበሮች። እኔ እንዲያውም ይኸውላችሁ ከታች የምትከታተሉ ሰዎች ዕቅበተ እምነት ላይ የሚሰሩ አገልጋይ ሆነው ሲሰክሩ ካያችሁ ፎቶ አንስታችሁ ላኩልን። ድርሽ አይላትም፣ መድረክ ላይ አይቆማትም። ማንም ሰባኪም ይሁን ጳጳስ መነኩሴም ይሁን ጳጳስ እንኳን አያረግም፣ እንደዚህ ያለ ነገር የለም። መነኩሴም ይሁን ቄስም ይሁን ሰክሮ ሲንዘላዘል ካገኛችሁት እግዚአብሔር ምስክሬ ነው፣ መረጃ ላኩልን። ከስራ ቦታው እንዲባረር ነው የምናደርገው። ቀሽም አራለን የሰከረን ተከታይ ትክክል አይደለም፣ አቁሙ። ሚሰማን ጠፍቶ እንጂ አለ ቀሲስ። በእውነት ድምዬ ላኩልን። ይኸውላችሁ ለምን ይጠቅማል መሰላችሁ? ይሄ ማጋለጥ አይደለም። አንድ ነገር ልንገራችሁ። ይኸውላችሁ ኃጢአት ይራባል። እንዴት ነው የሚራባ? ኃጢአት የማይቀጣ ከሆነ ለምሳሌ አንድ ቄስ ሲንዘላዘል ተገኝቶ ቢቀጣ ኖሞር ሌላ ቄስ ይህንን አያደርገው። ይፈራሉ። ከዚያ በኋላ እኔን ያየ ተቀጣ። በገጠር አህያ የሰረቀ ሰው ከቻለ አህያውን ያሸክሙታል፣ ካልቻለ መጫኛውን በአፉ ይነክስና ገበያውን በሙሉ ይዞረዋታል። የሰረቀውን ሰውዬ በግ ሰርቆ ከሆነ በጉን ይሸከምና ገበያውን ያዞሩታል። ለምን? እኔ ደግሞ ሲዞር እኔን ያየ ተቀጣ ነው የሚለው። ህብረተሰቡ ሌብነትን በዚህ አይነት መንገድ ይከላከላል። አንድ ቄስ እርምጃ ቢወሰድበት ሁለተኛ ሌላው ቄስ እዚያ ቦታ ላይ አይገኝም። ዝም ከተባለስ ሁሉም ነውረኛ ነው የሚሆነው። ሰዶምና ገሞራ የጠፉት በነገራችን ላይ ሃይባ ያተው ነው። ተው ቢባሉ ኃጢአትን እንደ ዘመናዊነት ወስደው ነው የጠፉት።
ያጠፋናል። ነውረኝነት በቤተ ክርስቲያን ውስጥ ልቅ በቃ የተለቀቀ ኃጢአት ቤተ ክርስቲያንን ይጎዳል፣ ያጠፋል። ስለዚህ እንዲህ ያሉ ሰዎችን ስታገኙ መጀመሪያ ምከሯቸው። ምከሩ። አይተነውታል እዚህ ቦታ ላይ። ሁለተኛ እንዲህ ያለ መጠጣት እንኳን የሚፈልጉ ከሆነ ወደ ቤት ወት ይዘው ቤት ቁጭ ብለው ከቤተሰብ ጋር ነው ይጠጡ። እዚያው በቃ የግዴታ ሰክሮ መንዘላዘል አለበት እንዴ በየቀበሌው? እና ይሄ ማጋለጥ አይደለም፣ ቤተክርስቲያንን መጠበቅ ነው ይሄ። በነገራችን ላይ በውጭ ሀገር ያሉ አብያተ ክርስቲያናት እንደ ህንድ እንደ ግብጽ ያሉ አብያተ ክርስቲያናት ኢኮኖሚካሊ በጣም ሰፖርት ስለሚደረጉ ቀሚስ ለብሰው የሆነ ዓለማዊ ቦታ ላይ እንኳን አይገኙም። ለምን? ለቀሚሱ ክብር እንሰጣለን ያለኝ አንዱ የህንድ ባላንካራ ኦርቶዶክስ ቄስ አንድ ጓደኛ የዚህ ሲያወራይ ማለት ነው። ስለዚህ አትሊስት መስራት ያኮራል። ኦፍ ኮርስ መስራትም እንኳን ዓለማዊ ስራ መስራት በሌሎች አብያተ ክርስቲያናት ክልክል ነው። እኛ ግን ኡበሩንም ሊፍቱንም እየሰራን ነው የምንኖረው። ለምን? በቂ ደሞዝ ቤተ ክርስቲያናት ከፍለን፣ ቄሳችን ብዙ ነው። ለዚያ ሁሉ ደሞዝ መክፈል ደግሞ ቤተ ክርስቲያን አቅም የላትም። ስለዚህ ሰርተን እንኖራለን። መስራታችን ያኮራል ብዬ ነው የማምነው እኔ። ለሌሎች ግን ሌላ እንኳን ስራ መስራት አይፈቀድላቸውም። ለምን? ቀሚሳቸውን አውልቀው ወይንም የክህነት ልብሳቸውን አውልቀው መታየት አይፈልጉም፣ ማየት አይፈልጉም ይመናል። እና ምን ልላችሁ ፈልጌ ነው፣ ካህን የንስሐ አባታችሁም ሊሆን ይችላል ባይዘው ይኸውላችሁ፣ የንስሐ አባታችሁም እንኳን ቤታችሁ ሲመጣ ፕሊስ ጠብቋቸው። እስከሚሰክሩ ድረስ አታጠጧቸው። የእውነቴን ነው። እንደው ያ ለመጠጥ የምታረጉትን ነገር ሻሽ መግዣ መጽሐፍ መግዣ ብላችሁ ብትሰጧቸው፣ የገጠር ቄስ ደግሞ የኛ የሀገራችን ቄስ ደግሞ ድሆች ናቸው። ስለዚህ ትክክል አይደለም። እንዲህ ያለ ቦታ ላይ የሚገኝ ዕቅበተ እምነት የሚሰራ ይሄ ማጅራት ያወጣ ቅርጹ እንኳን ዝም ብሎ ይሄ ዱባ መስሎ የሚንቀሳቀስ ሙክት በሬ የሚመስል እና ፍየል የሚመስል እንደዚህ ያለ ዕቅበተ እምነት የለም ወዳጅ። በቃ ትሰብከዋለህ፣ ትኖረዋለህ። የማትኖረው ከሆነ ዝም ትለዋለህ። በቃ እንደዚያ ነው። ወደፊት እናራግፋቸዋለን። ዩልሲ ስርዓት ያዙ። ደግሞ እየመጡ ደግሞ ላይ እየከፈቱ በቃ ተከታያለን ምን ታመጣላችሁ ዘራፍ። ይሄ ወደ ቤተክርስቲያን ባለቤት አልባ አድርገዋት እኮ ነው። ማንም እየገባ ዝም ብሎ የሚዘርፍባት ቤት። እንዴው እውነት ለመናገር ቄስ ነበረ፣ እንዴው አለቆቹ፣ ጸሐፊዎቹ፣ ቢሮዎቹ ነበር ያሰለቹን። ሌብነቱ ተስፋፍቶ ወደ ምዕመን ተላለፈ፣ ወደ ምዕመናን ሄደ። ምዕመናን ከሰረቃችሁ ምንም ቤተክርስቲያን ምንም አይተርፋትም። ባይዘው ቄሶቹ እኮ ትንሽ ስለሆነን ባይሆን ትንሽ ይቀራል። እንዴው ምዕመኑ ሁሉ ከዘረፈማ ምን ቤተክርስቲያን ምን ይቀራታል? አለቅን እኮ። እና አሁን የምንሰማው የምዕመናን ዘራፊዎችን ነው እየሰማን ያለነው። የሆነ የደብር ጸሐፊ የሆነ ደብር አለቃ ገንዘቡን በላው ነበር እኛ የምንሰማው ድሮ። አሁን ደግሞ ምዕመናን። ይሄ ለምንድን ነው? በእንቁላሉ ጊዜ እነዚህ የሚዘርፉ ሰዎች ስላልተቀጡ ነው። አሁንም ከመከላከል ይልቅ ሌቦችን፣ ወንበዴዎችን ከመሸፈን ይልቅ አንድ ሁለቱ ከተጋለጡ ሁለተኛ አይሰርቁም። እመኑኝ። እኔ ለምሳሌ እኔ አሁን አንድ ጓደኛ እንደዚያ ቢደረግ መግቢያ ነው የማጣው። እውነቴን ነው እንዴ። ከዚህ ቀደም የነበረኝ ነገር አይወጣብኝ እንጂ ኖ ሞር ነው የምለው እኔ ብሆን እንዴ በጣም ነው የምደነግጠው። እንደዚህ ያሉት ነገሮች ስናደርግ ተሳስተን ወይን ስሜታዊ ሆነን ሳይሆን ኦን ታርጌት ነው የምናወራው። ለምን? ሌብነትን ለማቆም ስለምንፈልግ፣ ወንበዴዎችን ማስቆም ስለምንፈልግ። በዚህ መንገድ ካልሆነ በምንም አይነት ታምት ሌቦች ንስሐ የሚገቡ አይደሉም። መቅደስ ገብተው የሰረቀ ሰው ምን እንዴት ነው ንስሐ ይገባል እንዴ? ዶንት ኤክስፔክት። እንደዚህ ካለ ሰው ላይ ንስሐ አትጠብቁ። የቄስ ኪስ ቄሱ ሲያሳልም በእጁ እጁን ከተታሉ ባንዱ ቄሱ እጁን ዘርግቶ ሲያሳልም አንድ ሌባ ወደ ቄሱ እጁን ከተተው ይባላል። እና ምንድነው ይፍቱኝ ያለ ነው። እንኳን ፈትቼ እንደውም አንተ አልተቻልክም አሉት ይባላል። እና እሳቸው እጃቸውን ዘርግተው ሲያሳልሙ ሰውየው ወደ ኪሳቸው ብር እንትኑን አስገባለ ያዝ አደረጉት ባንዱ እጃቸው። ይፍቱኝ አባ ይፍቱኝ ስላቸው እንኳን ፈትቼ እንዲሁም አልተቻልክ አሉት ይባላል። እና እኔ እንደዚህ ያሉትን ሰው መታሰር ነው ያለባቸው፣ መፈታት የለባቸው። አም ሶሪ እኔ ሪያሊቲ ነው ማወራ። ቢከፋችሁ ባይከፋችሁ አይ ዶንት ኬር። ስለ ቤተ ክርስቲያን ስለሆነ ማወራው ግን አሁን ማወራትን እግዚአብሔር ይወድልኛል። አይ ቲንክ ይወደዋል። በቃ እኔ እንደዚያ ገምቼ ነው ማወራው። ካጠፋው ግን ይቅርታ አድርጉልኝ ወንድሞቼ፣ ይቅርታ። ቴንክ ዩ። መልካምሽ፣ እናመሰግናለን ቀሲስ። ያው እንግዲህ ኮሜንት ላይ አንዳንድ ሀሳቦችን የተመለከቱ ነበርና መሀል ላይም የገባችሁ አካላት ትኖራላችሁ። እንደው ሰው ኃጢአት በሰራ ቁጥር
ተከታተላችሁ ከዛ የታባቱ እንትን በሉት የሚል ሀሳብ እንኳን እንደዛ እንኳን አልተሰጠም። ምንድነው ቀሲስ ቀደም ሲናገሩ የነበረው መጀመሪያ ሰው ይነገረዋል። መጀመሪያ እንደ ወንድም እንደ እንትን ንገረው አይደል የሚለው። ከዛ ደግሞ ለሶስቱ ነው። ከዛ ደግሞ ለቤተክርስቲያን ንገራት ነው የሚለው። ያንን ነው ቀሲስ ያን አውሪ ዞን የተናገሩት። ከዛ አንጻር ተረዱት። ምናልባት ኮሜንት ላይ ያየሁት ሀሳብ ስላለ ነው። ከዚህ ውጭ ግን አርፈን ነበር እንደዚህ ይሄ የቲፎዞነት እንትን ውስጥ ያላችሁ አሁንም ወንድምቶች አላችሁ። አንዳንዴ የምታጨበጭቡላቸውን አንዳንድ አካላት ቀረብ ብላችሁ ድንገት ብታውቁና እንትን ብትሉ አንዳንዶቻችሁ ራሳችሁ የምታጠፉ ትችላላችሁ። በነገራችን ላይ በዚህ አይነት እንትን እኔ ከአሁን በፊት በብዙ አይነት መንገድ ያስቸግሩ የነበሩ አንዳንድ አካላት መጥተው ብዙ እንትን ያሉኛሉ ማለት ነው። ኢብን ከቤተ ክርስቲያን እንኳን እንትን ለማለት የተንገዳገዱ ማለት ነው። እና እንደዚህ የተንሻፈፈ ነገር ጥሩ አይደለም። አሁን እኛ ገሌ ወገሊት ምናምን ብለን አይደለም እየተናገርን ያለ ነው። እንደዛ ሳይሆን በቃ የተንሻፈፉ ነገሮች አሉ። ሰዎች አይን ያወጣ ስራ ሰርተው ከዛ ደግሞ ያንን እንደ ዝና ቆጥረውት ነገም ተመልሰው እዛው ናቸው። መተውም ደግሞ በትቢት ነው ነገሮችን አንዳንድ አካላት እንትን ሲሉ የምንመለከተው። ያ ትክክል አይደለም ነው። ቤተክርስቲያንስ በተለይ ገጠሯ ቤተክርስቲያን ለምን ትዘረፋለች? እና በትክክል ማስረጃ ያለው ነገር ከሆነ ይህንን ጉዳይ ዝም ብለን አለባብሰን ኧረ ሐሜት ነው ኧረ ምናምን ነው ብለን የምናልፈው ነገር አይሆንም። ያ ትክክል አይደለም። አንድ ያነሳ ነው። ሁለተኛ ደግሞ ከጉዳዩ ደግሞ የሌሉበትም ዝም ብለው አካላት ደግሞ አይ እናንተ የሚያውናቸው የራሳቸው ጉዳይ በሚል ይሄ ጅምላዊ የሆነ አካሄድ አሁን ለምሳሌ ያጠፋ ሰው ካለ እንደ ወንድም ቀረብ ብሎ እንደ አባትም ደግሞ በውስጥ ይደረግና የማይሆን ሲሆን ደግሞ እንዲህ በአደባባይ ሊገሰጽ ይችላል። በነገራችን ላይ አቁም ረፍ አቁሚ ሊባል ይችላል። እና ያ መደረግ ሲጠበቅበት ግን ሁሉንም ነገር ደግሞ ጨፍልቆ ደግሞ እናንተ ምዛው ናችሁ የሚል ደግሞ ሌላ ተራ የሆነ ሐሜትና አሉባልታ ውስጥ ደግሞ መግባት ያ ደግሞ ትክክል አይደለም ነው። የማይመለከተውን አካል ማለት ነው። በቅንነት እንዲያውም ከራሱ ወጪ አውጥቶ ብዙ ስራ የሚሰራ ሰው አለ። ለምሳሌ ይኖራሉ፣ ከአባቶች አሉ፣ ከወንድሞች አሉ፣ ከእህቶች ይኖራሉ። እና እነዛን አካላትም ግን ጨምረን ዝም ብለን እናንተም ያው ናቸው። ለምሳሌ አንድ ካህን ሲሳሳቱ ብንመለከት ሌሎችንም ካህናት ያው ናቸው ብለን አሁን እንደዚህ አይነት አባዜም እኮ አለብን በነገራችን ላይ። እና ያ ትክክል አይደለም። ገብቷችኋል አይደለ? ስለዚህ ቆም እያልን ፍሬን እያያዝን የሚመከረውን በትክክል ለይተን እየመከርን የሚስተካከለውን እንዲስተካከል እያደረግን እንቀጥል በጋራ የሚል ነው። አይ ቲንክ ጸግሽ መሰለ ይቀጣያል። መግባት ትችላለህ። ኧረ ዝም ብሎ እንዳይሆን ቤቱ ሙሉ ይቅርታ ጸግሽ ነው ይመስለኛል አሁን ላይ ጸግሽ ነው። ቀጥሎ አይ ቲንክ ጸግሽ እንደምን አለህ? ሰላም ላንተ ይሁን። ቀጥል። እሺ ቀሲስ ይፍቱኝ ይባርኩኝ አባቴ። እግዚአብሔር ይባርክህ። አሜን አሜን። ያው የተነሳንበት ጉዳይ ቤተክርስቲያን ላይ እየተሰራ ያለው የመዝረፍን ጉዳይ በተመለከተ ነው እና በጣም ብዙ ሰዎች የሆነ የግል በቀል የግል ቂም ያለብን እየመሰላቸው ነው። እኔ ቤተክርስቲያን ለግለሰቦቹ እንኳን አይደለም 4 ሚሊዮን ብር 10 ሚሊዮን ብር ሰጠው ከጸጋዬ ኪስ የሚወጣ ነገር የለም፣ የሚቆረጥ ነገር የለም። ግን እየተደረገ ያለው ነገር ግን አግባብ ነው ወይ ነው ጥያቄ እየሆነ ያለው። ጥያቄም እየመጣ ያለው እሱ ነው። 4.5 ሚሊዮን ብር ወጪ ተደርጎ 2.3 ሚሊዮን ብር ለቤተክርስቲያን ገቢ ሲደረግ እንደ ቤተክርስቲያን ምንድን ነው እየተጠቀመች ያለችው? ቤተክርስቲያን የጀመርኩትን ህንፃ ላስጨርስ ብላ ብር ስታሰባስብ የተሻለ ገቢ ለማስገባት እንጂ ወጪ የምንጨምርባት ከሆነ ምንድን ነው ፋይዳው ለቤተክርስቲያን? ሌሊቱ ሙሉ ቁጭ ብሎ ማደሩ ሰው ብር መላኩ ምንድን ነው የሚረባው? እንዳያችሁ ነው፣ ዶክመንቱ እንዳያችሁት ነው። 4.5 ሚሊዮን ብር ወጣ ይላል። ገባ የተባለ 2.3 ሚሊዮን ብር ነው። ከረንትሊ አሁን እጃቸው ላይ ገባው ቃል የተገባው ሊኖር እጃቸው ላይ ስላልደረሰ እንዲያ ከሆነ ምንድን ነው የሚል ነገር ነበር። ታዲያ ያንን ዶክመንት ከወጣ በኋላ እኛም ሚዲያ ላይ ካወጣ ነው በኋላ በጣም የሚያስጠሉ ፖለቲካ ስራዎች ተሰሩ። ዛሬም አንድ የሰራሁበት ሀሳብ ነበር የተባለው ከድር ጀዋርን እኮ ስለሚጠሩት ነው አሉ። መድኃኔዓለም ያሳያችሁ። ቤተክርስቲያን ብር አይበላ ብሎ ማለት ከድር ጀዋርን ከመጥላት ጋር ምንድን ነው የሚያገናኘው? አሁንም ከመሻ አንደኛው መጥቶ እኔ እኮ አብይን ስለምደግፍና አቡነ ሳዊሮስን ስለምደግፍ ነው ሰው እንደዚህ የጠመመብኝ አለ። ምን አገናኘው?
ሐዋሳ ላይ 4.5 ሚሊዮን ብር ወጥቶ 2.3 ሚሊዮን ብር ገባ። ስለዚህ ለምንድን ነው እንዲህ የሚሆነው ብሎ መጠየቅ ከፖለቲካ ጋር ምን አገናኘው? አልፎ ተርፎስ ደግሞ ከዘር ጋር ምንድን ነው የሚያገናኘው? እኔ ኦሮሞ ስለሆንኩኝ ነው፣ እኔ ደቡብ ልጅ ስለሆንኩኝ ብሎ ማለቱ ምንድን ነው የሚያገናኘው? ምን አመጣው? ድሬዳዋ ላይ ትናንትና ምሽት መግለጫ ሲሰጥ እንደነበረው 6.1 ሚሊዮን ብር ነው የገባው። ለእነሱ የተሰጥ ወጪ የወጣው 6 ሚሊዮን ብር ነው። እንዴት ነው ባላንስ የሚሆነው? ጥያቄያችን እሱ ነው። 6.1 ሚሊዮን ብር እየገባ 6 ሚሊዮን ብር ወጪ የሚሆን ከሆነ ወይ በጣም ይቅርታና አሁን ድሬዳዋ ያልከውም መረጃ ያለው ነገር ነው። ፕላስ ደግሞ ያችኛዋ ዶክሜንት በደንብ ይዳባታል። አሁን እዛ ጋ እንዳላጠራሁም እንጂ ሌላም ሀሳብ የሰማሁት አለ። ምናልባት ነገ ከነገ በስቲያ ላጠራ እችላለሁ። እቺ ባለፈውም እቺ ነጌቲቭ የመጣችዋ ትክክል አይደለም የሚል አይነት እንትን ሰምቻለሁ። በደንብ ግን ዲቴል ሊሄድበት እችላለሁ። ምናልባት እሱ መናገር ስላለብኝ ነው። ድሬዳዋም ላይ ደግሞ አንዱ የተነሳው ጉዳይ ኤአይ ነው የሚል ነገር ነው። ዛሬ በደንብ ሰርች በ51 ደቂቃ ቪዲዮ የሰራሁበት ኤአይ ነው ያሉበትን ምክንያት መምህር መርጌታ ብርሃኑ ተክለያሬድ መጀመሪያ ፖስት ላይ አይታችሁት ከሆነ ዶት ዶት ነበረበት። ላሳያችሁ ትልቅ ማድረግ የሚቻል ከሆነ ምን አልከኝ ጸግሼ? ማሳደግ የምትችል ከሆነ ይሄኛው መጀመሪያ ፖስት የተደረገው ጽሁፍ ይሄ ነበር። ዶት ዶት አለው እንዳያችሁት፣ ምንም አይነት የኤአይ ምልክት የለውም። ከዛ በኋላ ግን መምህር መርጌታ ብርሃኑ ግን ዶት ዶቱን ማጥፋትና መዘገብ ስለፈለጉ ዶት ዶቱን አጥፍተው መዘገብ ፈለጉና ዘገቡት። ዶት ዶት ለማጥፋት የተጠቀሙት እንትን ይሄ ነው፣ ጄሚና የሚባለው እንትን ተጠቅመዋል፣ ቀዩን ለማጥፋት። ምክንያቱም መጀመሪያ ፖስት ያደረገው ሰው ቀይ ምልክት አድርጎ ነው ፖስት ያደረገው። ስለዚህ ይህንን ፖስት ያደረገው ሰው ተያዘና ማታ ምን መግለጫ ተሰጠ? እኛን ለማዋረድ በኤአይ ዶክመንት ሰርተው መጥቶ አለ። እኔ የምር አንድ ማህበርን ባዋረድ እንደ ጸጋዬ ምንድን ነው የማገኘው? ምንድን ነው ማህበሬ ቤተክርስቲያን ይለፋል ብዬ የማስበውን ማህበር ባዋረድ ምንድን ነው ጥቅሜ? ከተበላው 4 ሚሊዮን ብር ላይ የሚደርሰኝ ድርሻ አለ? አሁን እየሆነ ያለው እሱ ነው። ኤአይ ተሰራ፣ እኛን ለመስደብ የእኛን ማህበር ለማንቋሸሽ በኤአይ ዶክመንት ሰርተው መጥተዋል። ምን ሊጠቅመን? ምን ሊመጣ? ድሬዳዋ ላይ ሰንበት ትምህርት ቤት ነው በነገራችን ላይ የሰራሁት። ህንፃው ራሱ የሰራሁት 10ኛ ክፍል ላይ ስማር የሰራሁት ቤተክርስቲያን ነው። እግዚአብሔር አብ ቤተክርስቲያን በደንብ ብዙ ሰንበት ተማሪ አለኝ። መረጃ ሚስለኝ ከኮሚቴውም ጭምር ነው መረጃ ያገኘሁት። 6 ሚሊዮን ብር ነው በጅት የተያዘላቸው። ትናንትና ሌሊት ላይ መግለጫ ሲሰጥ 6.1 ሚሊዮን ብር አሁን ገብቷል አካውንታቸው ላይ። ለአስተባባሪዎች የተያዘላቸው በጀት 6 ሚሊዮን ብር ነው። ይህን ጥያቄ እንደዚህ አነሳሁት። ምንድን ነው ታዲያ ቤተክርስቲያን እየተጠቀመች ያለችው? ገና ቃል የተገባው 6.2 ሚሊዮን ብር አለ ቃል የተገባ ገና አካውንታቸው ላይ አልደረሰ። ወጪውና ገቢው ማይመጣጠን ከሆነ ቤተክርስቲያን መለመኗ ምንድን ነው ጥቅሙ? ለመነች ከተባለ ማግኘት የለባትም ወይ? ለመነች ለማግኘችም እየተባለ ብሩም እጇ ላይ ሳይገባ ህንፃውንም ሳሰራበት ምንድን ነው ቫልዩ ነው? ማን ነው እየተጠቀመ ያለው በዚህ ጉዳይ ላይ? እንደዚህ ሲባል ነው እንግዲህ አሁን የዘር ጉዳይ እየመጣ ያለው። አማራ ስለሆንኩኝ ነው፣ ኦሮሞ ስለሆንኩኝ ነው፣ የደቡብ ተወላጅ ስለሆንኩኝ ነው። እኛ መች ጠየቅን? መቼ ጉዳያችን ሆነ እሱ? እኔ ከፈለግ ከምንም ተወለድ። ጉዳያችን ግን እየሆነ ያለው ነገር ለቤተ ክርስቲያን የሚሆን ነው ወይ? ወጪውና ገቢው ተመጣጥኗል ወይ? እንዲህ ሲባል ግን ችግር ገጠመን። ጠዋት ላይ የነበሩ ላይ ባያችሁ ሰዎች ካያችሁ ደብዳቤው ላይ 118,000 ብር ወጪ ተደርጓል እየተባለ ስሊፕ አምጡ ይላል። ወጪ የተደረገው እኮ ለምግብ ነው። ወጪ የተደረገው ለመኪና ትራንስፖርት ነበር። ወጪ ተደርጓል 118,000 ብር ይኸው ደብዳቤ ቤተክርስቲያን የጻፈችው ደብዳቤ ሲባል እስቲ በእንትና አካውንት ይሄን 180,000 ብር ገባ የሚል ስሊፕ ያለው ሰው ካለ ያምጣ። መች ጥያቄ ሆሶ ሆነና 118,000 ብር በአካውንት አስገብተናል ብሎ ደብዳቤ ቢጻፍ ጥሩ ጥያቄ እንዳነሳው፣ ግን በአካውንት አስገባን አልተባለ። የተባለው 50,000 ብር ለአበል ለምግብ ለምናምን ወጣ። 52,000 ብር ደግሞ ለሞንታርቦ ለመኪና ኪራይ ለሚዲያው ወጣ። 16,000 ደግሞ ለእጅ አበል ተሰጠ ተባለ። ይሄ ተደማምሮ 118,000 ብር ከወሰደብን በኋላ ግን ስልኩን አጠፋ ይሄ ልጅ ምንም አይነት ገቢ አላስገባልንም ተብሎ ሲባል እስቲ ወንድ የሆነ ይክሰሰኝ፣ ከፈለጋችሁ ማስረጃ ይዛችሁ ክሰሱ። ከኔ ጋር ለመነጋገር ከፈለጋችሁ 180,000 ብር በእንትን አካውንት ገባ የሚል ካለ ይምጣል። ጥያቄው እሱ ነበር ወይ?
ቤተክርስቲያን የጻፈችው ደብዳቤስ እንደዛ ነው የሚለው አይደለም። ግን ማንም አይጠይቀንም በሚል እሳቤ ሆነ። አሁን ችግር እየገጠመ ያለው እሱ ነው። ማንም አይጠይቀንም ነው እየሆነ ያለው። በቃ ደብዳቤው ለማላሳየም እኔ ደብዳቤው ሆነ። ይኸው እንደምትመለከቱ ባለሀብት ይዞ ይመጣል ብለን ስንጠብቅ 14 ወጣቶችንና እሱ ራሱ መጣ። በዚህም ምክንያት ለሚዲያና ለመኪና ኪራይና ለሚዲያ 52 ሺህ ብር አወጣ። ለእጅ አበል የወጣ ደግሞ 16 ሺህ ብር፣ እንደምታዩት ደግሞ ለመስተንግዶ ደግሞ 50 ሺህ ብር አወጣን። አንድ ላይ 118 ሺህ ብር አወጣን። ከዛ በኋላ ግን ስልኩን አድራሻውን አጥፍቶ ጠፋብን የተባለው ይሄ ነው። ታዲያ ወንድማችን ዛሬ ጧት መጥቶ ምን አለ? እስቲ በአካውንት የገባውን ደረሰኝ ንግድ ባንክ ሄዳችሁ አውጡና አሳዩኝ፣ ያለበዛ ግን ማንም ሰው ሊናገረኝ አይችልም ማለት እንዲህ ነው። አሁን እየሆነ ያለው ነገር ምንም ነው እየተግባባ ያለ ሆነው እና ይመጡና አንዳንድ ሰዎች በውስጥ ይመጡና ቀንታችሁ ነው ቤተክርስቲያን ብር ተበላ ብዬ ነው የሚቀናው፣ ለምን የቤተክርስቲያን ብር ለእኔም አልደረሰኝም ብዬ ነው እየቀና ያለሁት። አይሮን ነው ቀሲስ ከባድ ነው። ጎንደር ላይ እግዚአብሔር ካለ በቅርብ ጊዜ ደረሰኛል ዶክመንቱ። ጎንደር ላይ 64 ሚሊዮን ብር አስገባን ብለው ነበር ሲጨፈር የነበረው። የሆነው ግን የሰማይና የምድር ያህል ዶክመንቱ ድረስ እናወራለን። እሱ እግዚአብሔር አክብርልኝ። መልካም። እሺ ክርስቶፎሮስ መግባት እችላለሁ ከይቅርታ ጋር? አንዴ ቆይ። አይ እንትኑም እየሰፋብን ልሄድ ነው መሰል። እኔማ እኮ እንደ ቀልድ የሆነች ኮሜንት አድርጌ ላልፍ ነበር። አሁንም በደንብ አጥርቼ ያልሄድኩባቸው ያው ከሰሞኑን የማልነበርኩም እና ጉዳዮች ጭምር እየተነሱ ስለሆነ እሱን እውነት ለመናገር በደንብ ሳልዘጋጅ በጉዳዩ ዲቴል ወይ በደንብ መረጃም ከያዙ ከነ ማስረጃ ከያዙ ከእንደነ ጸግሽ ካሉ ወንድሞቻችን ጋር እንደነው እንዴ ሳንነጋገር ክርስቶፎሮስ ብሎ ማስኬዱ ይቅርታ ላስቆመ። ክርስቶፎሮስ አስቸጋሪ ነው ዛሬ ነውና ቆይ ከኦቶና ማርያም ቤተክርስቲያን አስተዳዳሪ ጋር አውርቻለሁ። በጣም ልብ ይሰራል። እውነት ለመናገር ያሳየው ፎቶ ከጀርባ ፎቶ እያደረገ ያሳየው ስልክ ቁጥር ስለማያሳይ ለምን አላሳያችሁ? ስልክ ቁጥር ስለማያሳይ ይኸው ሰፊ ሰዓት ወስደን ያወራ ነው። ሰፊ ሰዓት ያሳዝናል። የገባው ገቢ በአካውንቱ ስክሪንሾት ተደርጎ ተልኮላቸዋል። ለእያንዳንዱ አባቶች ተልኳል። እስካሁን ተለምኗል። ደብዳቤ ጽፈውበታል። እነኚህ ሰዎች እባክህ በግል አካውንት ብር አሰብስብ ብለው ለምነውታል። ያው ለወንድማችን የተጻፈው እባክህ በግል አካውንትህ እያስገባ ነው ብር ተዋት አስገባ ተብሎ ተጽፎለታል። ግን ምላሹ ግን በጣም ያስጠላ ነው። የምር በጣም ይቀፋል ምላሹ። መቋሚያ ብሎ የገዛው ከሁለት ቀን በላይ መጠቀም አይችሉት መቋሚያ ነው የገዛላቸው። ልብስ ገዛሁኝ ኩታ ገዛሁኝ ብሎ ያለው ልብስ ውሃ ማያነሳ ለአብነት ተማሪ የማይሆን ልብስ ነው የተገዛው። በማስረጃ ነው የምነግራችሁ። ግን ደጋፊን ስለሚተማመን ግን ምን ማድረግ ይቻላል? እኔ ክርስቶፎሮስ እልክልሃለሁ፣ የምር እልክልሃለሁ። ቮይሱን አንተ ስለማታወጣው ሰሞኑን ተፈርዳለህ ነው ሰዎች አሁን ትንሽ ምንድነው ጸግሽ ያው ዲቴል ስለሄደበት ነው። እና እኔ ደግሞ እንዳልኳችሁ ከሰሞኑ ከሚዲያም ጠፋ አልኩኝ። ከዛ በኋላ እንግዲህ ብፁዕ አባታችን አቡነ አብርሃም እና ሊቀ ስማ ኮን መላክ እነሱ ሲጠሩን ወደ ባህር ዳር ጎራን እና እዛ እግዚአብሔር ይመስገን ጥሩ ስራ ነው በነገራችን ላይ ሰርተን የመጣን ያለ በተቻለ መጠን ወደ እንትን የሚገባ ገንዘብ ሳናስወጣቸው ማለት ነው። እና በዚህ ጉዳይ ስለነበርኩ እንዳልኳችሁ ዲቴል የሄድኩበት ነገር የለም። ግን ምንድን ነው ከዚህ ጋር ተያይዞ በተለይ እዛ እንደዚህ አይነት ነገር ስራ ሰርተን ማናቅ በዋናነት እኔና ዲያቆን ዘማርያም ላይቭ ላይ በነበርንበት ጊዜ ብዙ እንትኖች በቃ የሌለ እናንተም ገባችሁበት እናንተ ሌቦች እንደዚህ የሚሉ ነገሮች በጣም ይጻፉ ነበር በውስጥም ጭምር ማለት ነው። እና አትሊስት እሱን ነገር እንዳው እናንተም ሰሙ ወንድሞቻችን እንዳትሰናከሉበት በተቻለ መጠን ቤተክርስቲያን ያዘችን ነገር ለመስራት እንጂ ለራሳችን ለሆነ ቢስታቢስቴ ብለን ያደረግነው ነገር እንደሌለ አትሊስት በተወሰነ መልኩ በጨረፍታ እሷን ነገር ኮሜንት አድርጎ ለማለፍ እና ፕላስ ደግሞ አሁን ጸግሽ እንዳቀረበው አይነት ተልከሰከሰ ደግሞ ግን ስራ ግን ቤተክርስቲያንን በጣም የደለ እንትን የሚሉ አካላት እንዳሉ
እሱንም ደግሞ በዚህ የተነሳ ጠንቀቅ ማለትም እንዳለብን ለመጠቆም ያህል በኮሜንት ደረጃ ገብታችኋል። አሁን የኔ ግርድፍ ነው ለመጠቆም ያህል ነው እኔ በዋናነት ይህንን ሀሳብ ያነሳሁትና ከዛ አንጻር እንድትዙት ነው። ዲቴይል ግን አስፈላጊ ከሆነ እንግዲህ እኔ የምችል ከሆነ አስፈላጊ ከሆነ ስላችሁ ያው የኔን ነው እኔ የምችል ከሆነ ማለት ነው እና ልግባበትም ብዬ ካሰብኩ እዚህ ጉዳይ በየሁኔታው ስለምገባ ብዙ ጊዜ እንደው እንደዚህ አይነት ነገሮች ዳርም ሳይደርሱ ስለማይ ጠላት ነው የማፈራውና እንደው ከዛ የተነሳ ወደኋላ ልበል ካላልኩ በስተቀር በደንብ አድርጌ አጥርቼ መሄድ ያለብኝን ነገር አብሬ ምናልባት ልሄድ እችላለሁ ወደፊት። ያኔ እንደዛ በሆነበት ሰዓት ማስረጃ በትክክል እየወጣ ግለሰብ መጠራት ካለበት ሳይቀር እየተጠራ በዚህ መንገድ እንደዚህም ተብሎ ነበረ እየተባለ የሚሄድበት ሁኔታም ካለ እኔ እንኳን ባልገፋበት ሰው ቢገፋበት እኔ ችግር የለብኝም። እውነት ለመናገር ማለት ችግር የለብኝም ስላችሁ አትሊስት ከፊቱኝ እንኳን ራን ማድረግ ባልችል እንደዚህ አይነት ነገሮች ግን መታረም አለባቸው ብዬ ማምን ነኝ። እንዳንድ ቤተክርስቲያን ልጅ በቃ ቤተክርስቲያን ዝም ብላ ይቅርታ አድርጉልኝ የወንበሬ መጫወቻ መሆን የለባትም። ለምሳሌ አሁን ከሰሞኑ ሲንሸራሸር የነበረው እንግዲህ እንደው አሁን እውነት ከሆነ እኔ አላቅም ዲቴሉን 4 ሚሊዮን ወጪ 2 ሚሊዮን ገቢ የሚሆን ከሆነ ኔጌቲቭ እንደገና 2 ሚሊዮን ወጪ ቤተክርስቲያን የምታወጣ ከሆነ ስንት ጥሩምባ ተነፍቶ ያ ትክክል አይሆንም በምንም ታምር ማለት ነው። እና እንዲህ አይነት ነገር ካለ መታረም ያለበት ነገር ነው። ክርስቶስ ድሮ የሚደረገው የተሻለ ነገር ድሮ ለምሳሌ እነዚህ አጥማቂዎችም ሌሎችም የሚያደርጉት ነገር ይሄን ያህል አስገባላችኋለሁ ይሄን ያህል ፐርሰንት ትከፍሉኛላችሁ ይሉ ነበር። አሁን ይሄ የተሻለ ነው። ለምሳሌ 40 ሺህ ብር ባስገባላችሁ 20%ቱን ለኔ ተሰጠኛል። እንደዚህ ያለ ድርድር ነበረ። በአንዳንዶቹም በፊት እንሰማ ነበረ። የእውነት ለመናገር 10 እጅ 100 እጅ የነዚህ የተሻለ ሆኖ አገኘነው። አሁን ለምሳሌ 4 ሚሊዮን ባስገባላችሁ ስንት ትሰጡኛላችሁ ብሎ ሊደራደር መደራደር ትክክል ነው እያልኩ አይደለም፣ ግን በፐርሰንት እንኳን ታስቦ ኦኬ 10%ቱን 20%ቱን ትሰጡኛላችሁ ወይ ቢል አትሊስት ቤተክርስቲያኗን ከኪሳራ እንደው ያድን ነበር። እውነት ነው አስተባባሪውም ይጠቀም ብለን እንተው በቃ ብቃቱ ነው ችሎታው ነው። ግን ለቤተክርስቲያን ደግሞ የሰጠው ጥቅም ስላለ ኦኬ ይባል እኮ ነበር። እውነት ለመናገር አሁን እኮ እየሆነ ያለው እኔ ባይዘው ተጠያቂዎች እዚህ ውስጥ እነዚህ አስተባባሪዎቹ ብቻ አይደሉም። ይሄንን አስተባባሪዎችን የጠሩ ሰዎች እጃቸው አለበት ብዬ ነው የማምነው። አስተዳዳሪ ሊሆን ይችላል፣ ጸሐፊ ሊሆን ይችላል፣ ቁጥጥር። ምክንያቱም ሪፖርቱን ያሁን እምነት የለኝም ይሄ 4 ሚሊዮን በልተው ከዚያ 2 ሚሊዮን ነው የተገኘው ያሉት ሌላ 4 ሚሊዮን በውስጥ የተበላ ይኖራል። ይሄን ደግሞ እዛው ያሉ ሰዎች በልተውት ሊሆን ይችላል። እንደዚህ ይሰራል። ሌቦቹ የሚሰሯት ቴክኒክ ናት፣ ታክቲክና ቴክኒክ ነው። እንትኑን ወጩ ይሄን ያላውጥተናል አልገባም የት እንዳይባሉ እዚያ ያሉ ሰዎች የት ገባ እንዳይባሉ እኛስ ቢሆን እንደ ምንድነው ሲበላ ምንድነው የጎረቤት ምንድነው የሆነ የሚባል ነገር አለ። አብሬ ነው ለምን የሳልበላም ማንም መጥቶ ሲበላው እኛ ቁመን ልናይ ነው እንዴ የሚሉ ሰዎች ሊኖሩ ስለሚችሉ ሁለቱም ተጠያቂዎች ናቸው ባይዘው። እና አሁን የሚደረገው ነገር ከበፊቱ ዝርፊያ ያሁኑ ዘምኖ በኔጌቲቭ መሆኑ በጣም ልብ የሚሰብር ነገር ነው። እና እኔ እባካችሁ በእመና እባካችሁ ስለ መድኃኒዓለም እንደው ስለተሰቀለው እንደው ስለ ቅድስት ቤተክርስቲያን ብላችሁ እንደው ልለምናችሁ እንደው በዚህ ደረጃ ቤተክርስቲያንን አናቃትም። እኛ የምናውቀው ግለሰቦችን ነው። ይሄ አይነት አካሄድ እኔ በጋሻውን ደግፎ ሲሮጥ የነበረው ሸዋፈራው ምን እንደሆነ አይታችሁታል። እኔ ሰው ተደግፎ መሯሯጥ እኔ እንደው እውነት ተራግፋችሁ የምትቀሩ ሰዎች እንጂ አብራችሁ ከቤተክርስቲያን ጋር የምትቀጥሉ ሰዎች አይደላችሁ። እኔ ግለሰቦችን ከደገፍ ይልቅ ከቤተክርስቲያን ጎን ቆሙ፣ ሌብነትን ተጸየፉ። በቃ እኔ በጣም በዚህ ደረጃ ለሌባ ጠበቃ መሆን አያሳፍርም እንዴ? ግን እንደ ወላጅ እንኳን ቢሆን እኮ ለልጁ እኮ በእውነት ጠበቃ አይቆምም። ከሰረቀ እኮ ወይኔ ልጅ አዋረድከኝ ነው የሚለው ወላጅ እንኳን ቢሆን ማለት ነው። ምንድን ነው የገጠመን ነገር ተወዳጆች? ታው እንጂ ምዕመናን ኧረ ታው በመድኃኒዓለም ክርስቶፎሮስ ልግባ።
እሺ ቀጥሉ። አዎ ግን ምን እናድርግ መሰላችሁ? በጨረፍታ እና መፍትሄው እንደው እንደዛ አይነት ነገር አድርጉና ስለመሸም አንድ ደቂቃ ላስቸግርህ ወይ አንድ ደቂቃ ላስቸግርህ፣ ስራ ስለመጣብኝ ነው። ከይቅርታ ጋር ምናልባት ቀድሞው ነበረ ታች ዘላለም በጥያቄ እየጠየቁ ነው። ስራ ስለመጣብኝ ምንም ችግር የለም። በመጀመሪያ አባታችን ይፍቱኝ ብያለሁ። እኔ ትንሽ እናንተ በጉዳዩ ላይ ራሳችሁ ትሄዱበታላችሁ። እንደዚህ አይነት ነገሮች ላይ ለአዋቂ በመተው ነው ማምነው። ግን እኔ ትልቅ አሁን እያሳሰበኝ ያለው ምናልባት ወንድማችን ጸጋዬ በፖስተው ምክንያት ከስር ላይ ኮመንቶች እጅ ለማንበብ ሞክሬ ነበርና አብዛኛው ወደ ሌላ እምነት ብንሄድ ይሻላል የሚል ሀሳብ ስለተነሳ እሷን ፓርት አጥርቼ መሄድ እፈልጋለሁ። ማለት እኛ ኦርቶዶክሳውያን ግለሰብ ላይ አይደለም አይደል ሃይማኖታችን የተንጠለጠለው። ስለዚህ እንትና ስለሳተ እንትና ስለወደቀ ኢቭን ከአባቶቻችን ጀምሮ የወደቁ ሰዎች ቢኖሩ እግዚአብሔር በረዳ መጠን እንዲመለሱ ወደ ቅን ልቦናውም እንዲመጡ ጸሎት ማድረግ መልካም ነው። ካልሆነም ደግሞ ቢሄዱም ደግሞ እነሱ ቢጠፉ እኛ ከነሱ ጋር ተንሸራተን የምንወርቅበት እንደ ምዕመን አልተፈቀደልንም። እኛ መሰረታችን እግዚአብሔር ነው አይደል? ስለዚህ እግዚአብሔር እስከመሆኑ መጠን የምንከተለው እግዚአብሔርን ነው፣ ክርስቶስን ነው የምንከተለው። ከሱ ውጭ ማንንም የምንከተለው የለንም። እነሱ ክርስቶስን እንድናይ የሚያደርጉን ደቀ መዛሙርት ናቸው። ስለዚህ ዋናው አምላክን እያለ በታናሹ መሄድ ብዙም ተገቢ ነው ብዬ አላምንም። እና እኔ ምዕመናኖች ማለት መስመር ላይ የሆነ ለማምለጫ ለመውጫ እምነታችሁን ለመካጃ ጫፍ ላይ ያላችሁ አርጋችሁ ራሳችሁን የቆጠራችሁ ናችሁ ማለት ነው። ይሄ ጥሩ አይደለም። እምነታችሁን በክርስቶስ ላይ መመስረት መቻል አለባችሁ። ይሄ ነው እኔ ያሳሰበኝ፣ ይሄ ነው ትልቁ ነገር። ከዛ ውጪ ግን ቤተክርስቲያን መጽዳት ያለባቸው ከኔም ጀምሮ ማንኛውም አባትም ሊሆን ይችላል፣ ማንኛውም አካል መጽዳት ያለበት መጽዳት አለበት፣ ይጽዳ። ሲጸዳ ደግሞ ኦልሬዲ እነዛ ሰዎችን እንደ ግለሰብ ብቻ ማየት መቻል አለባችሁ ምዕመናኑ ለማለት ያህል ነው የመጀመሪያው። ሁለተኛ ደግሞ እንዲህ አይነት ነገሮች ሲመጡ ይሄንን የሚያመጡትን ሰዎች ባታሸማቅቋቸው። እኔ ከዚህም ከዛም ከየትኛውም ቦታ ላይ ድጋፍ ልሰጥ አልችልም። ያላየሁትንም ማውራት ላይ ጎበዝ አይደለሁኝም። ስለዚህ እኔ በማላውቀው ነገር ላይ አልፈተፍትም። ነገር ግን አውቀው በመጡ ሰዎች ላይ ደግሞ መጠቋቋሙ አያስፈልግም። አንዱን ለመደገፍ አንዱን ማጣጣል። ለምሳሌ እኔ አሁን በህይወቴ ውስጥ በዚህ ቤተክርስቲያን ባለችኝ ኦርቶዶክስ ቤተክርስቲያን ውስጥ እንደ ዘመድኩን እኔ ትልቅ ሰው አለ ብዬ አላምንም፣ በእውነት ለመናገር ማለት ነው። ኢቭን አንዳንድ ጊዜ መተቸት ጥሩ ነው አይደል? ለማስተካከልም ይረዳል እኮ። ችግርም ካለ ያጥባል። እና እንደዚህ የሚያስተካክሉ የሚወቅሱን ሰዎች ያስፈልጉናል። አለበለዛ የሐራት ቃት ሐድሶ ዘመን ላይ ካስታወሳችሁ ዘመድኩን ሲጮህ ማንም አላዳመጠውም ነበር። ስንትና ስንት ህዝብ ይዘው ነው የሄዱት። እና ይሄ አሁንም ቢሆን እንዳይደገም መስራት መቻል ያለብን ይመስለኛል። ስለዚህ ዛሬ ላይ የሚተቹ ሐሳብ የሚያነሱ ሰዎች ላይ ባንጮ። በዚህ አጋጣሚ እኔ ዘመድኩንን እጅግ ከልቤ አመሰግናለሁ። በጣም ክበር ብዬ ባለህበትም ሰላም ይብዛ ብዬ እላለሁ። ከዛ ውጪ እንዳልኩት ነው፣ እኔ ያላየሁት ነገር ላይ ሐሳብ አልሰጥም። ጸጋዬ ወንድማችንም ይዘ የመጣው ሐሳብ አለ። እንግዲህ እኔ ስላላየው አንተ እያወጣን ያለው እውነታውን እግዚአብሔር ያውቃል። እግዚአብሔር ደግሞ ቤተክርስቲያኑን በጅራፍ እንዳጸዳ ዛሬ የሚያጽዳ በራሱ ላይ መራራ ሞትን የታገሰ አምላካችን ቤተክርስቲያኑ ላይ ላለው ነውር ግን ጅራፍ አንስቷል። ስለዚህ ይሄ ቤተክርስቲያን ላይ አምላክም ጅራፍ አንስቷል እንኳን እኛ እና የግዴታ ያስፈልጋታል ቤተክርስቲያን። ስለዚህ ያጠፋ ሰው ካለ የትኛውም አካል ይሁን መጽዳት አለበት። እንዳልኳችሁ ጥቆማው ላይ ማበረታ ስላላየው ነው። እሺ የመጨረሻ አንድ ሐሳብ ብቻ ልሰንዝር። ሌላው እኔ አንድ ጥያቄ የመጨረሻ አባታችንን አንድ ነገር ሐሳብ አስቀምጬ ይላችሁ ልሂድ። አባታችን ማለት ክደው የሄዱ ሰዎች በአንድ ጊዜ ሲመለሱ አስተማሪ የመሆን መብት ማን ነው የሚሰጣቸው? ይሄኛውስ መከልከል የለበትም ወይ? እኔ አሁን ለምሳሌ ከሌላ እምነት የመጡ ሰዎች በአንድ ጊዜ ቤተክርስቲያኗ ናዛዥ አዛዥ ሆነው ኢቭን አስተማሪ ሆነው እናገኛቸዋለን። መጀመሪያ የወጡት ስህተት ወይም እውቅና ጎሏቸው በእውቀትም አንሳዋቸው ነው አይደለ? ታዲያ መጀመሪያ ሳይማሩ እንዴት ነው መልሰው ደግሞ ራሱ በዚህ ላይ የሚቀመጡት? እና ይሄ ነገር ራሱ እኔ ደጋግሜ የምጠይቀው ጥያቄ ነው። እና ይህንን ነገር እንዴት ታዩታላችሁ ነው? በጣም እየጎዳ ስላለ ነው። አሁንም ቢሆን እየተጎዳን ያለ ነው በእነዚህ አሁን መልሰው በሚመጡ ሰዎች ስለሆነ ማለት ነው። ስለዚህ እዚህ ላይ ምን እየተሰራ ነው የሚለው ለመጠየቅ ያህል ነው። ስለሰጣችሁኝ እድል በጣም አመሰግናለሁ። እሺ እኛም እናመሰግናለን ባለከበሩ። እሺ ወንድሜ እናመሰግናለን። ጥርጥር እያደረጋችሁ እንዳልኳችሁ ከመንገድ
አምሽቼ ነው የገባሁት፣ ደክሞኛል፣ ባትሪ ይዘጋብናልና አትሊስት ምንድነው እንደው እንደዚህ ቢደረግ እንደዚህ የሚል የመፍትሄ ነገሮችን ጠቁሙ እንማማርበትና ሌላ ጊዜ በደንብ ጠርተው መኬድ ያለባቸው ነገሮች ካሉ ከነ ማስረጃ ከነምን በደንብ መኬድ ያለበት ነገር ቢኬድበት እኔም ደስ ይለኛል። እንደዛ እንቀጥል። ዘላለም ነው የሚለው አይደል? ዘላለም እሺ፣ ቀሲስ ይቀጥሉ። እንዴት አመሻችሁላችሁ? ሰው ከዚህ በኋላ ባታስገቡ ይመረጣል። ሞዴሬተሮች ልታሳድሩ ነው እንዴ? ቀጥሉ። እሺ ክርስቶፈር፣ ይሄ ጉዳይ አንደኛ እንዲህ የአጭር ጊዜ ጉዳይ አይደለም። ማለት አሁን ጸጋዬ ያወጣው ነገሮች እውነት ናቸው። እኔ አሁን ሐዋሳ ላይ ስለማውቀው ጉዳዩን ማለት ነው። ሲቀጥል እነዚህ ኬዞች ዛሬ የተፈጠሩ ጉዳዮች አይደሉም። ከዚህ በፊትም መምህራኖች ሲመጡ እኔ ውስጥ ስለነበርኩ ማለት ነው። ምክንያቱም አሁን ተሐድሶ ተብሎ ገፍተው ስላወጡን ስትከራከር ይሄ ነገር ልክ አይደለም፣ ይሄ አክባብ አይደለም። አንድ ለቤተ ክርስቲያን ብሎ የመጣ ሰውዬ 5,000 ብር አልጋ ላይ መተኛት የለበትም። ውስኪ መጠጣት የለበትም። እንደ ሌላው ክትፎ መቁረጥ ክትፎ ቁርጡ ምናምን እያማረጠ መብላት የለበትም። ይህ ነገር አግባብ አይደለም ብለህ ስትል ተሐድሶ ሆነ ብለው ያባርረዋል ከቤተ ክርስቲያን። አሁን ጸጋዬ ያነሳቸው ነገሮችም ትክክል ናቸው፣ የተደረጉ ነገሮች ናቸው። ሐዋሳ ላይ እኔ አውቀዋለሁ። ቂርቆስና ሚናስ አጠገቤ ያሉ ቤተክርስቲያን ነው። እዛው ሐዋሳ ላይ ነው ያለሁት እኔ። ሂደቶቹን ስርዓቶቹን በሙሉ አውቃቸዋለሁ። እነዚህ ጉዳዮች ዛሬ የተፈጠሩ ነገሮች አይደሉም፣ በጣም የቆዩ ነገሮች ናቸው። ለምሳሌ ከነበጋሻው ጋር ብንመጣ እነበጋሻው አንዴ የመጨረሻ መውጫቸው ላይ አንድ ቤተክርስቲያን ላይ መጥተው ቤተክርስቲያኑ 35,000 ብር ተሰበሰበ። እነሱ 33,000 ብር ይዘው ሄዱ። ከዚያም በዛው ወጡ፣ ተገፋን ብለው ወጡ። እነዚህም ሰዎች ዛሬ የሚሰሩት ሰዎች ይሄን አይነት ስራ ነው የሚሰሩት። ነገ ተገፋን ብለው ነገ ፕሮቴስታንት ሆን እያሉ በአደባባይ ይወጣሉ። እና ይሄ መፍትሄው ያለው የቤተክርስቲያን ማኔጅመንት ጋር ነው። አንድ የቤተክርስቲያን አለቃ ሲጠራቸው ይሄንን ጉዳይ ተደራድሮ ነው የሚያስመጣቸው። ድርድር ውስጥ ገብቶ ነው የት እንደሚያስተኛቸው፣ ምን እንደሚያበላቸው፣ ምን እንደሚያጠጣቸው፣ ምን አይነት ድርጊት እንደሚያደርግ ሙሉ ድርድር ውስጥ ገብቶ ነው የሚያመጡት። ስብከተ ወንጌል ክፍሉ ይሄን ጉዳይ ያውቀዋል፣ ጸሐፊው ያውቀዋል፣ አለቃው ያውቀዋል። በዚህ ሂደት ውስጥ ነው የሚመጡት። መጀመሪያ ይሄ ጉዳይ መሰበር ያለበት ቤተክርስቲያን ዙሪያ ነው። እነዚህ ሰዎች እኮ መስመር ስላገኙ ነው ቤተክርስቲያን ላይ መጥቶ የሚፈነጩት። አለቃው እከሌ የሚባል ቲክቶከር ይምጣ፣ እከሌ የሚባል ቲክቶከር በዚህ ብር ተደራድረን እናምጣ፣ እከሌ የሚባል አርቲስት በስርዓቱ ቤተክርስቲያንን አንድ አቡነ ዘበሰማያት መድገም የማይችል ሰውዬ ክርስቲያን ነኝ ብሎ ኦርቶዶክስ ነኝ ብሎ አንገቱ ላይ ክር ስላሳየ ብቻ መጥቶ መድረክ ላይ እንደፈለገ ጨፍሮ ይሄዳል፣ እንደፈለገ ደንፍቶ ይሄዳል። ይሄንን የሚያመጣው ማን ነው? አለቃው። ይሄን የሚያመጣው ማን ነው? የሀገረ ስብከቱ ሊቀ ጳጳስ፣ የሀገረ ስብከቱ ስራ አስኪያጅ። እነዚህ ሰዎች መጀመሪያ ይህን ነገር መግታት ካልቻሉ፣ ይህን ነገር ማስቆም ካልቻሉ አይቆምም። ይሄ ዝርፊያ አይቆምም፣ ሌብነቱ አይቀርም። ዛሬ ሐዋሳ ላይ ያለው ቂርቆስና ሚናስ ቤተክርስቲያን ዙሪያውን በፕሮቴስታንት አጥሮ ነው ያለው። ለዛ ቤተክርስቲያን ይሰራል ተብሎ ነው የተመጣው። ለእነሱ የተከፈለው 4 ሚሊዮን ብር ነው የተከፈለው። ቤተክርስቲያኑ ግን የገባው 2 ሚሊዮን ብር ነው። ኔጌቲቭ ወደ 4 ሚሊዮን ብር ዕዳ አለባት ቤተክርስቲያኑ። ዙሪያዋን በግራና በቀኝ የፕሮቴስታንት መዝሙር ነው፣ አሁንም የፕሮቴስታንት ዘፈን ነው የሚዘፍነው። ዙሪያውን ሽንት ቤት ነው ያለው። ያንን እንኳን ተረድተው አስተያየት እንኳን አላደረጉም። አይ ሳውዝ ስታር ሆቴል ማረፍ ይቅርብን፣ አንድ የ150 ብር አልጋ ላይ እንተኛ፣ የ200 ብር አልጋ ላይ እንተኛ፣ ቤተክርስቲያኗ በዚህ መከራ ውስጥ ናት ያለችው ብለው አላሉም። ሳውዝ ስታር ላይ ተኝተው፣ ሳውዝ ስታር ላይ አድረው፣ ሳውዝ ስታር ላይ አንድ አልጋ የሚከራየው አንድ አልጋ የሚያዘው በዶላር ነው የሚከፈለው። አሊያ 5,000 ብር እስከ 6,000 ብር። ዘላለም እንደው በጣም ይቅርታና ይሄ ሳውዝ ስታር ለምሳሌ የምልህ ሊያስተባብሩ የሄዱት አካላት ሳውዝ ስታር ወይ እንደዚህ አይነት ሆቴል ካልሆነልን የሚል ጥያቄ አቅርበው ነው ወይስ ከጅምሩ ለምሳሌ እዛ ጋር እንግዶች ናቸው ብለው ጥሩ ቦታ ብንዝላቸው ብለው እንደዛ ይዘውላቸው ነው? እሱ ላይ ያለው ነገር ምንድን ይመስላል? አሁን አንዳንዴ ምን ይሆናል መሰለህ፣ እዛው አጥቢያ ቤተክርስቲያን ላይ ያሉ አባቶች ወይም ደግሞ የሚያስተባበሩ ኮሚቴዎች ከሆኑ እነሱም ስህተት ሊሰሩ ይችላሉ። በነገራችን ላይ አንተ እንግዳ ሆነህ ስትሄድ የተዘጋጀልህ ነገር ካለ በቃ እዛ ቀጥታ ልትገባ ትችላለህ። የምታውቀው ነገር ላይኖር ይችላል እና እሱ ላይ እስኪ ያለ ነገር ካለ በዛው እንድትነካው ነው። ይቅርታ አጥር አድርገህ። እሺ እኔ ሂደቱ ላይ ስለነበርኩ ማለት ነው። አሁን ያው አግልለውን ስለወጣው ሂደቱ ላይ ነበርኩኝ። እንደዚህ የጉባኤ ዝግጅት ላይ የተለያዩ ቤተክርስቲያኖች ላይ እድሜ ልክ ሳዘጋጅ የነበረ ነገር ነው እና
መጀመሪያ የሚመጣው ሰውዬ ሊስታውት ይደረጋል። ያ ሰውዬ ምንድነው የተደረገልኝ ነገር፣ ምንድነው የያዛችሁልኝ ነገር ብሎ ሁሉም ነገር በየአንዳንዱ ደረጃው ይነገረዋል። ከዚያ በተጨማሪ ደግሞ መጥቶ ጥሩ ነገር እንዲሰበስብልን፣ ጥሩ ነገር እንዲያለግርልን፣ መድረክ ላይ ወጥቶ ጥሩ እንዲናገር፣ መድረክ ላይ ወጥቶ ጥሩ እንዲዘምር፣ መድረክ ላይ ወጥቶ ጥሩ የሙዚቃ መሳሪያ እንዲጫወት፣ የዚህ መስመር ክራሩ ምናምኑ እንዲጫወት ጥሩ ቦታ መያዝ አለብን ተብሎ የሚያዝላቸው በኮከብ ደረጃ ያሉ ቤቶች ነው። ይሄ የሚጀምረው አንድ ገና ከድርድሩ ነው። አንድ መምህር ሊመጣ ሲል ድርድር ይደረጋል። ትመጣለህ፣ ይሄን ያህል ብር እንከፍልሃለን፣ ይሄን ያህል ብር ስንከፍል የምታርፍበት ቦታ ይሄ ነው፣ ይሄን ያህል ነው የሚከፈል። አበል አይበቃኝም ብሎ ተደራድሮ ፖስታ ወርውሮ፣ በፊት እኛ በፖስታ ነበር እያሸግን የምንሰጣቸው። በቃ ይሄ አበል ይበቃቸዋል። ግን በፖስታ ታሽጎ ተሰጥቶት ፖስታውን ቀደው ወርውሮ የወጣ መምህር አውቃለሁ። ወርውሮ የወጣ ዘማሪ አውቃለሁ። ፖስታውን እቺማ እንዴት ለኔ እንዴት እቺ ትሰጠኛለች ብሎ ከገጠር ቤተክርስቲያን ማለት ነው ከአዲስ አበባ 500 ኪሎ ሜትር አካባቢ ላይ መኪና እኔ ራሴ ነኝ ጉባኤውን ያዘጋጀሁት። መልካም ጉባኤውን እኔ በገንዘቤ ነው ያዘጋጀሁት። ዘላለም ግን ማለት ቅድም ይቅርታሽ የተደረኩበት ስለሆነ ቅድም አሁን ወጥቻለሁ ያልክ ከቤተ ክርስቲያን ነው የወጣኸው ወይስ ከምንድን ነው? ቤተክርስቲያን አካባቢ ላይ ካለው አገልግሎት ወጥቼ ያው ኖርማል ምዕመን ሆኜ ነው አሁን እየኖርኩ ያለሁት። ታድሶ ብሎ አግለውኛል። ቤተክርስቲያን አካባቢ ሰላም ለኪን አይከለክሉኝም። ቤተክርስቲያን እጄ ተሳልሜ የሚገባኝ ጸሎት አይ አድርሼ ታድሶ የተባልከው ትምህርት ላይ ምናልባት ምን በዚህ ትምህርት የተባልክበት ሁኔታ አለ ትምህርቱን ሳትጠቅስ ወይስ ደግሞ ምንድን ነው? የለም ምንም አይነት ትምህርት የጠቀስኩበት ነገር የለም። ግን ልክ አይደለም፣ የሚሰሩ ስራዎች ትክክል አይደሉም፣ አግባብ አይደሉም። አንድ የህንፃ አሰራር ኮሚቴ 16 ዓመት ነው የገቢ ማሰባሰቢያውን የገቢ ማሰባሰቢያ ብዙ ናቸው፣ ሰፊ ነው። ሰበካ ጉባኤም ኮሜንት ላይም ምናልባት አንተ እንደዚህ የሚል ነገር እንደዚህ ብለውኛል ያልከውን ነገር ሲጠቅሱ ስላየሁ ነው። በቃ ለማንኛውም አይ ቲንክ በቂ ይመስለኛል። እየመሸብኝ ነው እኔም እና ልገድብህ አይሻልም? ሌላ ጊዜ በስፋት የምንሄድባቸው ሁኔታዎች ሲኖሩ ወይም ደግሞ በሌላም ቤት እዛ ላይ ደግሞ የተጠናከረ ሀሳቦችን ከነ ማስረጃው እኔ አሁን ምናምን አለው መሰላችሁ፣ ለምሳሌ አንዳንዴ የሚያስተባብሩ አካላት ሲሄዱ ቀድሞ መደራደራቸው ከዛ ደግሞ የሆነች ነገር ሲሰጣቸው አበል የሚባል ወይም ደግሞ የሆነ ነገር እሱን ቀዶ ጥሎ እንትን ማለት ቀድሞ አካውንት እንዲገባ የማድረግ እንዲህ አይነት ነገሮች በቃ ቶታሊ ወንብድና ስራዎች ናቸው። ኔጌቲቭ ውስጥ የሚያስገቡ እንዲህ አይነት አሰራሮች ናቸው። እውነት ለመናገር እንዲህ አይነት ነገር ካለ ጭምጭምታ ወሬ እኔም ሰምቻለሁ አይቻለሁ በተወሰነ መልኩ፣ ግን እንዳልኳችሁ ማጣራት ይጠበቅብኛል እና ከዛ በዘለለ ግን ለምሳሌ አልጋ አንዳንዴ ራሱ ቤተክርስቲያኑ አጥቢያ ቤተክርስቲያኑ ወይም እዛ ላይ ያሉ ኮሚቴዎች አባቶችን ጨምሮ ማለት ነው ምን ሊያገኙ ይችላሉ? ስፖንሰር ሊያገኙ ይችላሉ። ለምሳሌ ሳውስታር የኦርቶዶክሳውያን ከሆነ አይ በቃ ችግር የለም ወይም እንዲህ አይነት እንትኖች ይመጣሉ እንደው እንደዚህ ብናደርግላቸው ከዚህ አንጻር ምናምን ብለው ለምሳሌ በነፃ የሚያገኙት ከሆነ እሱም ቢያደርጉ ምንም ችግር አይኖረውም። ለምሳሌ ይሄ ማለት ነው። ግን ቤተክርስቲያኗ ከካዝናዋ አውጥታ የምትከፍለው አይነት ነገር ከሆነ ግን ምን ያህል ኔጌቲቭ እንደሚያስገባ ታስቡት። እንግዲህ ሳውስታር ማለት እኔ በደንብ አውቀዋለሁ ነገራችን ላይ ሐዋሳ እና በጣም አስቸጋሪ ነው የሚሆነው እንደዚህ አይነት ነገር። አሁን ይህንን ማጥራት እንደዛ ይጠይቃል። እንግዲህ የሄዳችሁበት አጥርተናል የምትሉ እናንተ ናችሁ ያጠራችሁት። እንግዲህ በዛ ልክ የምታውቁትም እኔ እንዳልኳችሁ ምንም ማውቀው ነገር የለም። ለዛ ነው አሁን እንግዲህ በቤቴ ስለሆነ እየተወራ ያለው አንዳንዴ ያዝም አደርገው ማለት ነው። እኔም ቅድም የተወሰኑ ኮሜንቶችን ለመስጠትና ፕላስ ደግሞ ጅምላዊ የሆኑ አካሄዶች ራሴ ላይም ጭምር ሲፈጸም ስላየሁኝ ያ ትክክል አይደለም በሚል ነው ይሄ ከሰሞኑ ጉዳይ ባህር ዳር በሄድንበት እኔና ዲያቆን ዘማርያም ማለት ነው ኮሜንት ለመስጠት የገባሁት የነበረውና እናንተንም ያን ያህል በጣም ላለማፈን ነው ሙከራ እያደረኩ ያለሁት። አሁን ግን እንዳልኳችሁ ኮሌሌትም እየሆነ ስለሆነ ድካሙም ስላለ ማረፍ ስላለብኝ ሁለት ሰዎች የቀሩ አሉ። እነሱ ኮሜንታቸውን ሰጥተው ሀሳባችንን አስረን እንወጣለን ማለት ነው። ቅን ልብ ይቅርታ፣ ቅድም እየገቡ እየወጡ ነበር። እንግዲህ ኔትወርክም ሊሆን ይችላል። ጥር አድርገው በደቂቃ ወስኖት መሰል። ስንት 2 ደቂቃ ይበቃል? ኧረ እሱ ብዙ ነው በጣም። እሺ 2 ደቂቃ ይኸው። እሺ ብዙ ነው ስላሉ በመጀመሪያ እኔ ያው እንደናንተ ብዙ ስለ ቤተክርስቲያን እውቀቱ የለኝም። ሃይማኖቴ ግን ምንም ጥርጥር የለው የኦርቶዶክስ ተዋህዶ ልጅ ነኝ።
ከዛ ውጪ ይሄ ነገር እኔ እንደ ዊትነስም መሆን ይችላለሁ። መኖረው በውጭ ነው እና በአጋጣሚ አንድ የሆነ ልጅ እንደዚህ አይነት ገዳም የተቸገራለ ምናምን ይለኝና እኔ ብዙም ስለማላቅ እነሱ እንደዚህ ሲያሰባስቡ ስለማቅ ስልክ አፈላልጌ ይህ አሁን የተባለውን ሰው አገኘሁት ማለት ነው። እና ቤተክርስቲያኑ ገዳሙ 77 መናኞች ያሉበት 77 መናኞች ያሉበት ምናምን ሲለኝ እንግዲህ ይህን ነገር እንዴት አድርጌ ልረዳቸው እንደምችል አላቅም ብዬ የአቡነ ሳሙኤል ገዳም ነው አቡነ ሳሙኤል ገዳም ነው እና እስቴ ምንድን ነው የሚባለው ምክሬ ነው ስሙ፣ ልዩ ስሙ ምክሬ ነው የሚባለው እና ሰሜን ጎንደር ነው ደቡብ ጎንደር ነው መሰለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት በእስቴ ወረዳ እነዚህ ናቸው። እና እኔ ልጆቹን ዋናውን ሰው አሁን የተባለውን ሰው ዋናውን ሰው እኔ በስልክ አግኝቼው አናግሬዋለሁ እና ያው የተጠየቁት ገንዘብ 2,200,000 ብር ነው። እኔ ጀስት ወጪዎቹን ነግሮኛል። ስልኩም አለኝ አሁንም። እስቲ ቆይ ከአባቶች ጋር በወቅቱ ግን በጣም ችግር ውስጥ ነበሩ። እጅግ ጦርነት ነበረ፣ የሚበላ ጠፍቶ እንደዚህ አይነት ችግር ውስጥ ነበሩ እና እኔ የሚችለውን አድርጌ ያህንን ጊዜ አልፈውታል እና ይሄኛው ትክክለኛ እኔ ማስረጃም አለ። አሁን እነሱን እንደዚህ መኮንን ምናምን ሳይሆን ሰዎቹ አቅርባችሁ ይሄ ነገር ሊቆም የሚችልበት መንገድ ትክክል ካልሆነ ትክክል አይደለም ተብሎ ሊቆም የሚችልበት መንገድ። አሁን ለምሳሌ አንድ ዘማሪ አለች ይባል ክፍለ ሀገር ትሄዳለች፣ ሌላ የቀን ገቢ የላትም እና ያ የቀን ገቢ ከሌላት አበል የሚባል ነገር አለ። አትሊስት ትራንስፖርቷን ችለው እንደዚህ የሚሰጣቸው ነገር አለ። እሱ ኖርማል ነገር ነው። ይሄኛው ግን እኔ 2,200,000 ብር አለኝ እና 2,200,000 ብሩ የሚሰጠው እንዴት ነው? አሁን ለገዳሙ ቢያንስ ሁሉ ነገራቸውን ጨርሰው ከልመና ለመውጣት 18 ሚሊዮን ብር ያስፈልጋቸዋል። 20 ሚሊዮን ብር እንሰበስባለን አለኝ። 20 ሚሊዮን ብር ካልሰበሰባችሁስ 2 ሚሊዮን ብሩን ትወስዳላችሁ ወይ ስል ቅልብ አሁን ይህም ደግሞ ሌላ እንትን ሆነ ማለት ነው። ሌላ ኬዝ እና ኦልሞስት ወደ 4 ደቂቃ የሚጠጋ ሰጥቻለሁ። 2 ደቂቃ ቅድም ነው የጨረስከው እና ያዝ እናድርገውና በተወሰነ መልኩ ግን የተወሰነ መግለጽ የፈለግከውን ሀሳብ አግኝቼዋለሁ። የተወሰነ ኮሜንት ማጠቃለያ ሊሰጥበትና እንደ አጠቃላይ ግን ምናልባት እዚህ ጋር በጣም አጭር በ10 ሰከንድ ውስጥ ለማለት ጥንቃቄ አድርጉ። በነገራችን ላይ ማንም መጥቶ ይኸው ደብዳቤ ይሄው ይሄን ያህል ይሄን ያህል ሚሊዮን ያስፈልጋል ስላለ ብቻ ዝም ብሎ አይሰጥም። ጥንቃቄ በጣም ይፈልጋል። እውነት ለመናገር አባ ስለሆኑ ዲያቆን ስለሆኑ የዚህ አገልጋይ ስለሆኑ የሚባል ነገር አይሰራም። እኔ ቅድም ስናገር ነበር፣ አጭበርባሪዎች አሉ። ይሄ መታወቅ መቻል አለበት። እንዲያውም አንዳንዶቹ በጣም ሲበዛ አስመሳይነታቸው የሚገርም ነው እና እዛ ላይ ጥንቃቄ እንድታደርጉም ጭምር ነው እኔ ቅድም ኮሜንትም ስሰጥ የቆየሁት ማለት ነው እና እሱን አድርጉ። ሜቢ ሌላ ጊዜ ኢትዮጵያ ነው የሚኖር እርሶ? ይቅርታ የኔ አባት። ኢትዮጵያ ነው የምኖረው። ኦኬ። እና እዚህ ውስጥ ጸጋዬ ቅድም እዚህ ጸጋዬ የሚባለው ነበረ እዚህ ውስጥ እና የምትችል ከሆነ ፎሎ ብታደርገኝ በጣም ደስ ይለኛል። ይታወቃሉ። በቃ ፎሎ ያድርገኝና እዚህ ውስጥ ያላችሁ ሰዎች በዚህ አጋጣሚ ቅድም ኪሩቤል ያነሳው እንትን ኮመንት ሳነብ ወደ መሄድ ይሻለናል ኪሩቤል ሲናገር ቆይ እንትን ለማለት ነው የኔ አባት። እንደው እንደ ማጠቃለያ ኮመንቶቹ ኦርቶዶክሳውያን አይደለም የሚጽፏቸው። እኛ ከዚህ ብንወጣ ይሻለናል ምናምን የሚሉት ፕሮፋይላቸውን የእመቤታችንን አድርገው እኛ ከዚህ ብንወጣ ይሻላል ኦርቶዶክስ ምናምን የሚሉት እንዳለ ብታያቸው መናፍቃን ናቸው እና ይሄንን ለማለት ብዬ ነው። ጽሁፉ ይኖራሉ፣ ችግር የለውም። እሺ ወንድም አመሰግናለሁ። እሺ ዲያቆን ስዩም ሰላም፣ እንዴት ነው? ሰላም እንዴት ነው? እስቲ የመጨረሻ ሀሳብ ጥር አድርገው ይስጡና እኔም አንዳንድ ነገሮችን ብዬ እንወጣለን። በጣም ባጭሩ እኔም 1 ደቂቃ ጠቅሜ ዘግቼ እወጣለሁ። ድካም አለ እኔ ጋ። ይመስገን 3 ደቂቃ እንደተቸጋገሩ ይገባኛል።
እውነት ለመናገር እኔ እንኳን የምናገረው ክርስቲያኖች ሁላችሁንም በጣም ነው የምናመሰግነው ለማለት ነው። በመጀመሪያ ከእውነት ጋር እንቁም። አንደኛ ከእውነት ጋር መቆም አለብን። ሁለተኛ ሌብነት፣ ሐሰተኝነት ይሄ ደግሞ ዘር የለውም። እሺ ከማንም ጋር የሚጠጋጋ ነገር የለውም፣ ዘር የለውም። እንደዚህ የሆነ ዘረኝነት ውስጥ የሆነ ውስጥ የምናስገባው ነገር አይደለም በፍጹም። ሶስተኛ አይ በሚዲያ የሆነ ነገር በውስጥ ፍቱት እንዴት ይባላል? አይባልም። ለምሳሌ በሚዲያ በውጭ የሆነ ነገር በውጭ ነው፣ በአፋ የሆነ ነገር በአፋ ነው የሚፈታው፣ በዛው በመጣበት ነው የሚፈታው። በውስጥ ጉዳይ ቢሆን አሁን ለምሳሌ ውስጥ ይጨረስ ነበረ። ምክንያቱም አንዳንድ ለፍርድ እንትን የሚል ነገር ስላየው ማለት ነው። የውስጥ ጉዳይ በውስጥ የውጭ ጉዳይ በውጭ የመጣ ነገር ደግሞ በውጭ ነው የሚፈታውና ራስን ደግሞ መጠበቅ ለሁሉም ደግሞ በጣም ጥሩ ነው፣ እግዚአብሔር በሚያውቀው ማለት ነው። እናንተ አሁን በተለያየ ሀገር ያላችሁ ስንት ዋጋ እንደምትከፍሉበት ስንት ነገር እንደሆናችሁ ይታወቃል። ከዚህ በኋላ ግን ማንም ሰው አይኖርም ማለት ነው። ክህነት የሌላቸው ካህናት፣ ያልተማሩ አስተማሪዎች ምናምን እንደዚህ አይነት ነገሮችን እየለዩ ማወቅ በጣም ጥሩ ነው። ደቂቃዬን ይበቃኛል። እዚህ ጋር እግዚአብሔር ይስጥልኝ ወንድም ማለት እግዚአብሔር ያክብርልን። ዲያቆን ስዩም 2 ደቂቃ ከ30 ሰከንድ የተጠቀሙ በጣም ቆንጆ አጠቃቀም ነው። ምን ያህል እንደደከምኩ ተረድተዋል ማለት አያቸው። አገልጋይ እኮ እንዲህ ነው። እግዚአብሔር ያክብርልን። በአጠቃላይ ግን ምንድነው መሰላችሁ አሁን እንዲህ አይነት የልመና እንትን የሚቆም እንደዚህ የሚል ኮሜንትን በተደጋጋሚ ስጽፉ የተመለከትኳችሁ የምንተዋወቅም ጭምር ወንድመቶቻችን አላችሁ። 100% ይቁም እንኳን ማለቱ ትንሽ ቤተክርስቲያንን የሚጎዳት ይመስለኛል። ዋናው ግን ምንድነው ከቤተክርስቲያን ከአጥቢያ ቤተክርስቲያን ጀምሮ የለም በደንብ መዋቅራዊ በሆነ አይነት መንገድ እንደዛ ይሄ ከመጭበርበር ነፃ የሆነ ስርዓት ተበጅቶለት በእንደዚህ አይነት መንገድ ቢሆን መልካም ነው። ትናንት ብፁዕ አባታችን አቡነ አብርሃም ሲናገሩ ምናልባት ዩቲዩብ ላይ ተከታተላችሁ ከሆነ ወደ 8 ተኩል አካባቢ ከሌሊቱ ታቦት አቁመን የምንለምንበት ነገር እሱ ጭራሽ ነው የማልፈቅደው ብለዋል በሀገረ ስብከታቸው ማለት ነውና አስቁመዋል። አሁን እሱን እንደውም ቶታሊ መቆም ያለበት እንዲህ አይነቱ ነገር ነው። እንዲህ አይነት ነገር ቆሞ ከዛስ እንዲያውም እንደዚህ ሚዲያውን መጠቀም ይሻላል፣ ግን ጥንቃቄ ይፈልጋል ብለው እሳቸውም ያሉበት ሁኔታ አለ። እውነት ለመናገር እሳቸውን በደንብ አስተውለውታል። የኔም ሀሳብ ኦልሞስት እንደዛ ነው። 100% ዝም ብለን እንተው ቢባል ትንሽ የሚጎዳ ነገር አለው። ቤተክርስቲያን ያው ለአገልግሎት ስራ ለስራ ማስኬጃ የሚሆን ገንዘብ ያስፈልጋታል እውነት ለመናገር እና ትልቁ ጉዳይ ደግሞ ምንድነው መሰላችሁ ገቢ የሚደረገውንም ገንዘብ ደግሞ በትክክል በቃ ተግባር ላይ የሚውልበት ሁኔታ ውስጥም ደግሞ ከገባ በኋላ የሚያጭበረብሩ አካላት ስላሉ ማለት ነውና ዛዛ ላይ በጣም በቃ የመንፈሳዊ የሆኑ ከአባቶች ጀምሮ እስከ ታች እስከ ምዕመናን ድረስ ልጆች ቤተክርስቲያን ያስፈልጋታል እና በዛ መንገድ መሞከር ነው። ከዚህ ውጭ ግን እኔ ይሄ በትቢት ዝም ብሎ ማንም ምንም አይመጣም በሚል አባቶችንም አንሰማም እዚህም ማንንም አንሰማም በሚል አይነት ፉከራ ልክ ለመሄድ የምንሞክርበት ነገር እሱ ትክክል አይደለም። ያጠፋነው ጥፋት ካለ ይሄን ትክክል ነው አጥፍቻለሁ በዚህ ምክንያት ነው ብሎ ይቅርታ መጠየቁና መስተካከሉ መልካም ነው እንጂ ዝም በትቢት አንድ ነገር በትቢት አልፈነው ሊሆን ይችላል። የተዳረበ ሲመጣ ግን እግዚአብሔርም ያጋልጣልና በጣም ጥንቃቄ ይፈልጋል። ከዚህ ውጪ ሁሉንም ደግሞ የለም በእውነት ለመናገር እኔ እንኳን ማቃቸው በጣም የሚቆጠሩ ቢሆኑም ገንዘብ ሳይቀበሉ ግን ለቤተክርስቲያን ተግተው የሚያገለግሉ ቪዲዮም ሲሰሩ በነፃ በሚሊዮን የሚቆጠር እና ከ500 ሺህ በላይ ፎሎወር እያላቸው ማለት ነው በነፃ የሚያገለግሉ ወንድም እህቶች አሉ። እና ሁሉንም ጭፍልቅ አድርገን ደግሞ እናንተ ሌቦች እናንተ እንትኖች ምናምን ብንል አይሆንም። እንደ ወርማችንን እንኳን እኔና ዲያቆን ዘማርያም ይችን 3 ቀን እዛ ባህር ዳር ጽርሐ ጽዮን ብንታይ በቃ የሌለ መዓት ነው በቃ እና እሱ ትንሽ እናንተም ትጎዳላችሁ። ስድቡ ጥሩ አይደለም። ደግሞም ለሰሚውም ደግሞ ሳያደርገው እንደዛ ትንሽ እሱም ጥሩ አይደለም። እውነት ለመናገር ተያይዘን የምንሰንፍበት ሁኔታ እንዳይፈጠር በጣም ጥንቃቄን ብናደርግ ማስረጃ በትክክል ላለው ጉዳይ መሞገት አለብን፣ መታረም አለበት፣ አዎ መስተካከል አለበት። እሱ ምንም ጥርጥር የለውም። እውነት ለመናገር በደፋርነት ቅድም በተወሰነ መልኩ ለመናገር እንደሞከርኩት
አንዳንዴ እንደ ክርስቲያን ናቸው ተውት አገልጋይነቱና ማለት ነው። ክርስቲያን ናቸው ግን ሪሊ የምትሏቸው አካላት ይኖራሉ እንግዲህ ከማዕከል እኛንም ይጠብቀን እግዚአብሔር በእውነት ከላይ እስከታች ያለን እና እኔ እንደው አሁን አንዳንዴ የምደነግጠው አንዳንድ ነገር ስሰማ እና ሳይ ለራሴ ነው እግዚአብሔር በሚያውቀው በቃ ኪሎ ቀንሳለሁ በዚህ ጉዳይ እየደነገጡ እውነት ነው እስከ በቃ ግርምት እየፈጠረብኝ ማለት ነው። እና እኔ በአንድ ወንድም ወድቆ ባየው በዛ ልፈርድ ልሳለቅ እንትን ልል አልችልም፣ ግን በጣም ያስደነግጣል አንዳንዴ። እንዲህ አይነት ነገሮች ሊኖሩ ስለሚችሉ ጠንቀቅ ማለቱ መልካም ነው እውነት ለመናገር እና ፕላስ ደግሞ የማይሆን ህይወት ውስጥ ያለን ከምዕመናን ጀምሮ እስከ አገልጋይ ድረስ እንደው ለመውጣት ጥረት ብናደርግ ጠንከር ካለ ወንድም እህት ጋር ቀረብ ከንስሐ አባቶቻችን ጋር ቀረብ ብለን ንስሐ ብንገባ